ላይ ላናነጻጽራቸው እንችላለን። ሞር ፎከስ የምናደርገው ኳሊቲያቸው ላይ ነው። ከዲኑ ጋር እንዲገናኝ እንዲቆራኝ ታረጋዋለህ። አባታችን በጣም መጥፎ ሰው ነውና ሁለተኛ እንዲጋብዘና ፈልገናል። እኛ ጋር ያለ ክፍተት ነው ልጆቹ ጋር የሚንጸባረቀው። ይሄንን ተማምነን ይሄ በጣም ልጆች ላይ የሚፈጥር አይመስልንም። እኔ በራሴ በእርግዝና ጊዜ የምሰራቸው ስራዎች ልጆቼ ላይ ስላየው ነው የምነግርህ። ካነበብኩት ምናምን አይደለም። በጣም ነው የደነገጥኩት። ብስሚላህ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ታዳሚያን እንደዚሁም በያላችሁበት ሆናችሁ ይህንን ልዩ መሰናዷችንን የምትከታተሉን ተመልካቾቻችን ሰላምታችን እንግዲህ ድረሳችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። መርሐባ። የቀደመው ሳምንት ላይ የወላጅነትና የኛን የአስተዳደግ ጊዜ በሚመለከት ለየት ያለ ውይይት ነበረን። ከበርካታ ቤተሰቦች የሚገራርሙ ሀሳቦችን ስንወስድ ነበር። ይህንን ተከትሎም እንግዲህ ተመልካቾቻችን ላደረሳችሁን ሀሳብና አስተያየት እጅግ በጣም እናመሰግናለን። ዛሬም እንደዚሁ ትንሽ የተመጠነ ቆይታ የምናደርግ ነው የሚሆነው። ወላጅነት የልጅን የህይወት ጎዳና በእጅጉ የሚቀርጽ የነገ መንገዱን እንደዚሁም የህይወት መስመሩን የሚያበጅ አሊያም የሚያበላሽ የመሆን ስጋት ያለበት ለልጆች ግን ትልቅ መሰረት ነው። በልጅነት ጊዜ ከወላጆችና አካባቢዎች ጋር ያሉ ግንኙነቶች የልጁን ስሜታዊ፣ ማህበራዊ፣ አእምሯዊና አካላዊ ደህንነት እንደዚህ መሰረት ይጥላሉ። ይህም እስከ ጉልምስና ድረስ አለፍ ሲልም እስከ ህይወት ፍጻሜ ድረስ ሊሻገር ይችላል ወይም ይዘልቃል ይላል። ወላጆች ልጆቻቸውን በመንከባከብ የልጆቻቸውን ህይወት መስመር ለማቃናት ሲለፉ በተለያየ አጋጣሚ ከልጆቻቸው ጋር ይተላለፋሉ። ይህም በልጆች አስተዳደጋቸው ላይ ስህተት እንዲሰሩ ሊያጋልጣቸው ይችላል የሚል ሀሳብም ይነሳል። በዓለም አቀፍ ደረጃ በወላጆችና በልጆች መስተጋብር በየመካከሉ በሚፈጠሩ መተላለፎች እንደዚሁም በአጠቃላይ በልጆች አስተዳደግ ዙሪያ በርካታ ጥናቶች ተሰርተዋል። እነዚህን የተወሰኑ ጥናቶች ለማየት ሞክረን ነበረ። እንግዲህ በዓለም አቀፍ ደረጃ ከተሰሩ ጥናቶች ከ81 በላይ ጥናቶች ላይ የተጠቀሱ ወላጆች በልጆች አስተዳደግ ዙሪያ ይሰሯቸዋል ተብሎ የታመኑ ኮመንስ ወይም የጋራ ስህተቶች አሉ። የኛ የወላጆች የጋራ ስህተቶች ምንድን ናቸው የሚለውን ለማየት ሞክረን ነበር። የመጀመሪያው የልጆችን ስሜት አለመረዳት፣ ቦታ አለመስጠት እንደዚሁም ቸልተኝነት ነው ይልና ሁለተኛ ላይ ልጆችን ከመጠን በላይ መቆጣጠርና ከመጠን በላይ ጥበቃ ማድረግ፣ መቆጣጠር እንደዚሁም ጥበቃ ማድረግ። ሶስተኛ ወጥነት የሌለው ተግሳጽና ከልጆች ጋር ባለ ግንኙነት ተገቢውን ድንበር አለማበጀት። አራተኛ ትችት እንደዚሁም ማነጻጸር ከወንድምና ከእህታቸው ወይም ከሌሎች ልጆች ጋር። ምናልባት ዛሬ እዚህ ፖይንት ላይ የተወሰነ ነጥብ እንዲኖረን እንፈልጋለሁኝ። ከዛ ባሻገር ደካማ የመግባባት ክህሎት ወይም ከልጆች ጋር ማውራት አለመቻልን ያነሳል። በስድስተኝነት ከመጠን በላይ ለነሱ እንክብካቤ መስጠትና በእድሜያቸው ሊሰሩ የሚችሏቸውን ስራዎች ላይ ሳይቀር ኃላፊነት አለመስጠት፣ ለነሱ ብዙ አድርጎ ትንሽ እንኳ ከነሱ አለመጠበቅ ይነሳና ሰባተኛ ልጆች ውሳኔ አንዳንድ የህይወታቸው ክፍል ውስጥ እንዲሰጡ አለማድረግ፣ ልጆች ውሳኔን እንዲለማመዱ አለመፍቀድ የበርካታ ወላጆች የጋራ ክፍተቶች ናቸው የሚል እንግዲህ በዓለም አቀፍ ደረጃ የተሰራ ጥናት ላይ ያገኘነው ነው። እናንተስ ከዚህ አንጻር የትኛው ጋር ናችሁ? እዚህ ያላችሁ ታዳሚያንም እንደዚሁ የሚመለከት ነው። ዛሬ በእኛ በወላጆች ፍላጎትና በልጆች ስሜት መካከል ስላለ መተላለፍ ወይም ደግሞ አብዛኛውን ጊዜ ወላጆች ልጆቻችን እንዲሆኑልን የምንፈልገው ነገርና ልጆች በራሳቸው መሆን የሚፈልጉት ነገር አለመጣጣምን ለማየት እሱን ለማንሳት እንሞክራለን። በድጋሚ እንኳን ደህና መጣችሁ። ስለተገናኘን በጣም ደስ ብሎኛል። ባለፈው ሳምንት ያነሳችኋቸው በጣም በርካታ ደሳስ የሚሉ ሀሳቦች፣ ቁም ነገሮች በእርግጠኝነት የብዙዎችን ቤት የሚያቃኑ እንደሚሆኑ ተስፋ አደርጋለሁኝ። ለጎጆ የቤተሰብ ተኮር ፕሮግራማችን የዛሬውን ልዩ የቶክ ሾው ፕሮግራሙን አሁን ይቀጥላል። በድጋሚ እንኳን ደህና መጣችሁ። እንዴት ናችሁ? ሳምንታችሁ እንዴት ነበር? በጣም ደስ ይላል። መርሐባ። ዛሬ እንኳን በጥያቄ አይደለም፣ ጥያቄ ይዤ እናንተ እየተጠየቃችሁ ሳይሆን ጀስት የሆኑ ነጥቦች ላይ የእናንተን አስተያየቶች፣ ሀሳቦች ነው የምንሰማው። ቅድም እንዳነሳሁት እንግዲህ ከ81 በላይ ጥናቶች ላይ ተሰርቷል የተባለው የጋራ የወላጆች ክፍተት ተብሎ የተነሳው አንዱ ንጽጽር ነው። ልጆችን ማነጻጸር፣ ልጆችን ቤት ውስጥ ካሉ ልጆች ጋር ወይም ደግሞ ከቤት ውጪ ከሰፈር ልጆች ጋር፣ ትምህርት ቤት ውስጥ ካሉ ልጆች ጋር እንደዚህ እናደርጋለን። ብዙ ጊዜ የእነንትና ልጆች አታይም፣ አንተ ከእነንትና ልጆች አንሰህ ነው መሰል ነገሮች አሉ። ይሄ እንደውም ምናልባት በሌቭሉ ትንሽ ያነሰው ይመስለኛል። ከዚህ ከፍ እያለ ልጆቹን ምናልባትም ሳይኮሎጂካሊ በሚጎዳ መንገድም ሊገለጽ የሚችል ነገር ነውና ልጆቻችሁን ስታሳድጉ እንዲህ አይነት የንጽጽር ዘዬ አትከተሉም ወይ? ተከትላችሁ ከሆነስ ምን ውጤት አገኛችሁ ከሚለው እንጀምራለን። ምናልባት ይህንን ሀሳብ
ከእህቶች በጀምር ደስ ይለኛል። እህት አለውያ ጋር እናሻግረዋለን ማይኩን። ልጆች በእናንተ ቤት ውስጥ ባለ የልጅ የማሳደግ ስርዓት ውስጥ ልጆችን የማበላለጥ የማነጻጸር አንደኛው እንትናን አይቶ እንዲወብዝ የማድረግ አንዳንድ ጊዜ አዎንታዊ ሊሆን ይችላል፣ በተቃራኒውም ደግሞ ሊውል የሚችል ሀሳብ ነውና እስቲ እናንተ ቤት ያለውን ልምድ አካባቢ። ቢስሚላህ ራህማን ራሂም። አሁን እንግዲህ ልጆቻችንን እኔ ያላወዳደራቸው ወይ እንደ ለጥያቄው መልስ ሰጥ እንኳን ከጎረቤት ልጅ ጋር ወር ከትምህርት ቤት ጋር ሳይሆን ከወንድምና እህት ጋር እንትን አላረግም። አታነጻጽሪም? አላነጻጽርም። ለምን ሰው አላህ Subhanahu Wa Ta'ala የተለያየ ማንነት የተለያየ እይታ ለሁሉም የሰጠበት የራሱ ምክንያት አለውና ያ ልጅ የራሱን ፈልጎ እንዲያገኝ ነው እንጂ ሀታኔ ስታድጉ እንደዚህ ሆኖ ብዬ እንኳን አላቅም። ምን መሆን እንዳለባቸው ራሱ አላቅም። አሁን እኔ የመጀመሪያ ልጄ የራሷ ፍላጎት ነው። ከልጅነቷ ከኬጂ ጀምራ ሁሌ ሜዲሲን በቃ ዶክተር ነው የምሆነው እያለች አደገች። ሜዲሲን ነው እየተማረች ያለችው። ሁለተኛዋ ደግሞ በጣም የሆነ ተናግራ የማሳመን ተከራክራ የማሸነፍ ፓወር ነበራት። ገና የ3 አመት የ4 አመት ልጅ ሆና በውስጤ እቺ ልጅ ጎበዝ ጠበቃ ትሆናለች አልኩኝ። አንድ ቀን ወላሂ አውጥቼ አላቅም። ግን ልክ ዳ 7ኛ ክፍል ስትደርስ ለውዶ ምገባው አለችኝ በራሷ ጊዜ ማለት ነውና ሁሌ ምንድነው እኔ ምንም መሆን ትችላላችሁ ነው የምላቸው። እንደሚችሉ አቅም እንዳላቸው አቅማቸውን ደግሞ መጠቀም እንዳለባቸው ሀገራችን ላይ በጣም ብዙ ክፍተት እንዳለ ሁሌም ለዓለም የምትበቁ ናችሁ እምላቸው። ለዓለም መፍትሄ የምታመጡ ናችሁ። የሆነ ሀገር አንስቶ በቃ የዛ መፍትሄ እኮ የምታመጡት እናንተ ናችሁ። ጎብዛችሁ ከተማራችሁ ማድረግ ትችላላችሁ። ለዓለም ሁሌም ሰው ሁኑ። በቃ ሰው ሽተቱ ስላቸው ሰው መሽተት ጀምሯል ይለኛል ባለቤቴ እንዳምና ሰው ሁኑ ነው። እኔ ሁሌም ኢንሳንያ መጀመሪያ ነው። በቃ ሰው ከሆናችሁ ምንም ነገር መሆን ትችላላችሁ ነው የምላቸው። ስለ ልጆች ተርቢያ ሲነሳ ከስንት አመት ጀምሮ ነው ስለ ልጆች ተርቢያ የምናወራው? እኔ አንድ ሰው ያው ኡስታዝ አብዱል ገፋርም ሰፊ ፕሮግራም ሰርቷል። እናት ከመምረጥና አባት ከመምረጥ ነው ስለ ልጅ መወራት ያለበት። በተለይ ደግሞ እናት ልጇ እንዲሆንላት የምትፈልገው ስታረግዝ ነው መስራት ያለባት። እርጉዝ ሴት በጣም ብዙ ስራ መስራት አለባት። ትልቁን ስራ የምትሰራው ልጇ ሆዷ ውስጥ እያለ ነው። በቃ ልጇን የምትቀርጸው በያምናለሁ ነው። ነፍሰ ጡር እያለች ማለት ነፍሰ ጡር እያለች ነው ስራ መሰራት ያለበት። ከወለደች በኋላ ደግሞ በመታጠባበት ጊዜ ከጡት ጋር ብዙ ነገር ነው የሚሰጠው ለልጅ። እዚህ ላይ ደግሞ አባቶችን ማገዝ አለባቸው። እናት ጥሩ ኢንቫይሮመንት ውስጥ እንድትኖር የተረጋጋ የማያበሳጫት የማያናድዳት። ለምን ሰው ልጅን የሚያክል ነገር ወደዚች ምድር ልታመጣ አስበ እንዴት እንደታየ አላቅም። እኔ ሲጀመር ለልጆች የሰጠነው ቦታ ራሱ ምንድነው ማለት ዝም ብለን ነው በቃ ይሄ አንድ ሰው ያገባል ይወልዳል ብለን ነው የምንወልደው ወይስ በቃ አሁን ይሄ አንደኛ ልጄ ለዚህ ዓላማ ነው የምወልደው ሁለተኛው ለዚህ ነው ብለን ነው እያሰብን እየወለድን ያለ ነው ወይስ ዝም ብለን መውለድ ስላለብን ነው? ይሄ ራሱ መለየት መቻል አለበት ብዬ አስባለሁ። እና እናት ትልቁን ስራ የምትሰራው እርግዛ ባለችበት ሁኔታ ላይ ነው። በእርግዝና ጊዜ ነው የምትሰራው። ከአላህ ጋር ያላት አንደኛ ሰው ልጅን የሚያክል ነገር ነው ሆዷ ውስጥ ያዘችው። ይሄ ልጅ ምን እንደሚሆን የምታውቀው ነገር የላትምና በጣም ከአላህ ጋር ያላት አላቃ በጣም መስተካከል ያለበት እርጉዝ ሴት በጣም ከማንንም ሰው በላይ ማንንም ሰው የማይሰራውን ዒባዳ ማድረግ ያለበት እርጉዝ ሴት ናት ብዬ አምናለሁ እንደ አንድ እናት ማለት ነው። ይሄንን ደግሞ አባት መስራት አይችልም። ሌላው አስተማሪ መስራት አይችልም። ትምህርት ቤት መስራት አይችልም። ዘመድ መስራት አይችልም። እናት ብቻዋን መስራት የምትችለው ለአንድ ልጅ ውጤታማ ለመሆን ለአንድ ልጅ ኸይረኛ ልጅ ለመሆን ሆዷ ውስጥ እያለ ነው መስራት ያለባት። ስቀጥል ደግሞ ስታጠባ ከምን ጋር ነው እያጠባች ያለችው? ምንድነው የምታጠባው? ልጅን ወተት ብቻ ነው? ስሜቷን ሁሉ ነገሯን ነው አብሮ የሚጠባው ልጅና ምን አይነት ሐለት ላይ ሆና ነው? ወሬ እያወራች ስልክ እያወራች ቴሌቪዥን እያየች የሆነ ነገር ምን እያረገች ነው የምታጠባው ልጁን? ይሄ ራሱ ጥያቄ ምልክት ውስጥ መግባት አለበት። ይሄ በጣም ልጆች ላይ የሚፈጥር አይመስልንም። እኔ በራሴ በእርግዝና ጊዜ የምሰራቸው ስራዎች ልጆቼ ላይ ስላየው ነው የምነግርህ። ከተጅርባ ነው የማወራውና ካነበብኩት ምናምን አይደለም። ናይስ። አብዛኛውን ጊዜ ትኩረት የምታደርግበት እናት እርጉዝና ትኩረት የምታደርግበት እነዛ ልጆች ያደርጉታል። በቃ በቀጥታም ሆነ በተዘዋዋሪ ተጽዕኖን እኔ ራሴ አይቼዋለሁኝ ማለት ነው። በጣም ጥሩ። አንድ ይሄ ነው። ሌላው ደግሞ ከልጆቻችን ጋር ያለን አላቃ በጣም ከፍ ማለት መቻል አለበት። ለዓላማ እንደተወለዱ የሆነ ማድረግ የሚችሉት ነገር እንዳለ ትልቅ ነገር ለልጆች ማስቀመጥ የወላጅ ግዴታ ነው።
በእርግዝና ጊዜ ነው ልጆቹን የምንፈልገው። አሁን ለምሳሌ ለምንድን ነው አሁን ያረገዝኩት ልጅ ለምን ላድርገው ያ አላህ የትኛው ቦታ ላይ እንዲሆንልኝ እፈልጋለሁ ምለውን ያኔ ከአላህ ጋር በደንብ ማውራትም ዱዓ ማድረግም ዒባዳ ላይም ቅራት ላይም ሁሉ ነገር ላይ ኸይር የተባለ ነገር ሁላ መገኘት አላህ የሚከለክላቸው ነገሮች በሙሉ በተቻለ መጠን መራቅ አለበት። እርጉዝ ሴት ሐኪም ቤት እንኳን ስትሄድ እኮ ይሄንን አትጠጪ ይሄንን እንዳትበይ ነው የሚባለው። እንዴት ነው እኛ ከልጅን የሚያክል ነገር እያመጣን ለስሜቱ ለአቅሉ የሚጠቅመው ነገር ላይ ትኩረት የማይደረገው እንዴት ነው? ልጅ ምግብ መብላት መጠጣት ጥሩ ትምህርት ቤት መላክ ብቻ አይደለም፣ አቅሉ ማደግ መቻል አለበት። ሩሁን ከአላህ ጋር ማስተሳሰር መቻል አለብን። ይሄ የወላጅ ግዴታ ነውና ልጁ ጣሃራ ሆኖ ነው የመጣው። ማስተካከልም በጣም እናመሰግናለን። አሁን የሚገራርሙ ነጥቦች ነው ያነሳሽልን። እንዳልሽው ኡስታዝ አብዱል ገፋርም የዚህ ተርቢያ ጉዳያችን ላይ በስፋት የሚሄድበት እንደሆነ ገምታለሁኝ። ቅድመ ወሊድ ነው ተርቢያ የሚጀመረው እናቱን ከመምረጥ ወይም ደግሞ አባትን ከመምረጥ ነው የሚል የትልልቅ ዑለሞችም ሳይቀር ሀሳብ እንዳለም ኢንሻአላህ ያነሳበት ትምህርት በቅርቡ ተመልካቾች ጋር መድረስ ይጀምራል። በጣም ነው የምናመሰግነው። ምናልባት ንጽጽር ላይ አሁንም ወደ ጉዳያችን እንመልሰውና ቤት ውስጥ በርከት ያሉ ልጆች ሲኖሩ ማነጻጸር የልጆችን አእምሯዊ እድገት ይጎዳል ወይ የሚለውን ትንሽ ብንቆይበት እመርጣለሁኝ። እህት ጀሚላ ሀሳብ ካለሽ ወንድሞችም ጋር እንደዚሁ ሀሳብ ወስዳለሁኝ። ብስሚላህ ማለት ከማነጻጸር ጋር ለየት ያለ ነገር ስላለኝ ነው እንትን ምለው። ብዙ ጊዜ ማነጻጸርን እንደ መጥፎ ነገር ነው ብዙ ጊዜ የሚታየውና እኔ ጋር ሳመጣው ኖርማሊ ልጆች ሁሉ ፍጥረታቸው የተለያየ ነው። አፈጣጠራቸውም ያ ልጅ በሌላ ነገር ጎበዝ ነው፣ ያ በሌላ ነገር ጎበዝ ነው። ሁሉ ነገር ላይ ላናነጻጽራቸው እንችላለን። ከትምህርት ቤቶች ጋር ሁሉ እየተጣላው ነው አሁን ጊዜ። ይሄ ማወዳደር ተማሪዎችን ደረጃ መስጠት ምናምን ቀርተዋል ብሎ በቃ ከራሱ ጋር ብቻ ነው መወዳደር ያለበት ልጅ። የተማሪው ይሄንን ነው ከዚህ ከውጤት ጋር ነው መወዳደር ያለበት እንጂ ከአንዱ ተማሪ ስንተኛ ወጣ ምናምን የሚባል ነገር ይቅር የሚል እንደ በሳይኮሎጂ ደረጃ ምናምን ደረጃ ተጠንቶ እየወረደ ነው ያለው። ግን እኔ ማነጻጸርን ማየው ከንትን አንጻር ነው ማለት በዚህ እድሜ ይሄን ነገር ሊሰራ እንደሚችል ሪያሊቲ መሆኑን መረዳት አለበት ልጁ። አንተ አንዳንዴ እኮ ደከምከም ያለ አካባቢ ላይ ስትኖር ትንሽዬ ቮልክስዋገን መኪና ቢኖርህ በቃ የዓለም ላይ ሀብታም የሆንክ መስሎ በሚኒሞ ነው የምትሰራው ስራህንም። ግን ስታየው ሰው በጣም ብዙ ሰርቶ ብዙ ነገር እንደሚያገኝ ስታውቅ ብዙ ነገር መስራት አለብኝ ለካ ይህ ሁሉ ሰዓት ለካ ይሰራል፣ እስከ 8 ሰዓት ይሰራል፣ እስከ 12 ሰዓት ይሰራል የሚለው አንጻራዊ ነው። ሁሉም ሰው 2 ሰዓት ሰርቶ ቤቱ ገብቶ የሚተኛ ከሆነ አንተ 3 ሰዓት ከሰራህ ዩ አር ቤስት ብለህ ነው የምታስበውና ልጆቹንም ማነጻጸር በሁለት በኩል ቢታይ ጥሩ ነው። አንዳንድ ነገር አንዱ ልጅ በጣም መሸምደድ ይችላል ምናምን ሊሆን ይችላል። እሱ ይሄን ሁሉ ያፈዝ አንተና ታፍዝም በዛ ታነጻጽረው። እሺ እንዴት ነው ልጆች ተሰጥቶ ይለያያል። ግን በዚህ እድሜ ብዙ ነገር ሊሰራ እንደሚችል ውስጣቸው አላህ ያስቀመጠላቸው ተሰጥቶ ችሎታቸውን ተጠቅመው መስራት የሚችሉትን ነገር ሁሉ መስራት እንዳለባቸው እኔ ከልጆች ላይ አነጻጽራለሁ። ለምሳሌ በ7 ዓመት ነገሌ ቁርአን አክትመው ከነበረ አንተ እድሜ 7 ዓመት እየሞላኩ ነው፣ ቁርአን ገና እዚህ ጋር ነው ያለው። እኛ ቤት ልጆች ውስጥ ሁሉም 7 ዓመት ላይ ቁርአን አክትሟል፣ አላከተምክም ወደ ኋላ እንደቀረህ አስበው ብዙ ሰዓት እየተጫወትክ ነው ማለት ነው። እርግጠኛ ልክ 7 ዓመት ላይ ላያከትም ይችላል። ሌቭላቸው ቢላይ 8 ሊሆን ይችላል ወይ 6 ሊያከትም ይችላል፣ 5ም ሊያከትም ይችላል። እና እንዲህ አይነት ነገር ግን ሊኖር ይገባ። ከክፍል ካሉ ተማሪዎች አንድ ላይ ቁጭ ብላችሁ እየተማራችሁ አብራችሁ እያዳመጣችሁ እኩል ሰዓት እየተሰጣችሁ እኩል እየበላህ እኩል እየጠጣህ ምናምን እንዴት ነው የምትበለጠው? በቃ መስራት የምትችለውን ነገር አላህ በሰጠህ ጭንቅላት ስራ ነው። በዛ ደረጃ አልችልም የሚል ስሜት አይፈጥርም ነው ልጆች ላይ ይሄ ስሜት ምናልባት አንዳንዴ ስለማልችል ነው በቃ እኔ ወደሚል አሉታዊ አስተሳሰብ አይወስዳቸውም። የመጨረሻ ድረስ ተጠቅመው አሁን እንደዛ ብለህ ከዛ በኋላ ነው ልጆቹን ባህሪም ራሱ የምትገመግመው። ማለት እንደዛ ፑሽ አድርገህ መስራት የምትችለውን ሁሉ አሰርተው የሆነ ሰዓት ብዙ ሰዓት መስራት የማይችል ልጅ ከመሀል አለ። በቃ የዚህ ልጅ ባህሪ አወቅከው ማለት ነው። ግን እስከ መጨረሻው ሳትጠቀመው ከእኔ እንዲህ ነኝ እኔ ክላት አልገራልኝም ቢልህ ይሆናል እንዴ? እንደዛ እኮ ማለት ነው። ግን ሞክሮ እገሌ እንዲህ አይነት ነው የሚለውን ነገር ለመድረስ ግን በጣም ፑሽ ለማድረግ እጠቀምበታለሁ። ማነጻጸር ማለት እሱ አንደኛ ይወጣ ሁሌ ለምን አንደኛ ትወጣ ምናምን ላይሆን ይችላል። እኩል እስቲ ምን ያህል ሰዓት አጥንተ ነው አንተም 3 ሰዓት አጥንተ እሱም 3 ሰዓት አጥንቶ ከሆነ ዋሬቨር ይምጣ ችግር የለውም። ኦኬ ያን በዛ ደረጃ ጥረት አድርገሃል። ጥረቱ ጋር ነው ያንቺ ጉዳይ። ጥረቱ ጋር ነው ከእድሜያቸው ጋር መስራት የሚችሉትን ነገር ከመስራት አንጻር ከተለያየ ነገር አንጻር ራስን ከመቻል አንጻር ሁሉን ነገር እንድታደርግለት እንድታመጣለት ምናምን እንዲህ ሁሉም ሰው ቁጭ ብሎ እኮ ንጉስ ሆኖ መኖር ይፈልጋል። እንደዛ እንዳይሆን በዚህ እድሜው እኮ ገሌ ራሱ ነበር የቤት ስራውን ሰርቶ ደብተሩን አስተካክሎ ልብሱን አጥቦ ምናምን የሚለብሰው። አንተ ንጉስ ነህ እንዴ እንደዚህ ብትሆነው ልበስ። ያው ከዛ ከገሌ ጋር ማወዳደር አይደለም ማነጻጸርም አይደለም።
መስራት የሚችለውን ነገር ግን መስራት አለበት። አይ እኔ አልችልም ምናምን ልክ ቁርአን ላይ ምንድነው የሚለው መስተጣቱም ነው አይደል? ብዙ ነገር ሐዲስ ላይ ወማአታኩም የሆነ የሰጣችሁን ነገር የቻላችሁትን ያህል ስሩ ሲባል በቃ እኔ የምችለው ፈርድ 30 ሰግጄ ምናምን በቃ ብዬ ማለት እኮ ይቻላል። ያን ውስጥ ጣህ አይደለም እስከ መጨረሻው ተጨምቀህ ነውና ለመጭበጥ እጠቀምበታለሁ ማነጻጸርን ግን ተፈጥሯቸውን እንትን ባለ መልኩ ማለት ነው። በጣም ጥሩ ግሩም ሀሳብ ነው። እዚህ ጉዳይ ላይ ትንሽ ብንቆይ ደስ ይለኛል። ወንዶችም ሀሳብ ካላችሁ ጀሚላም ንጽጽር ላይ መርሐባ አመሰግናለሁ። እኔ ንጽጽር በጣም አግባብ አይደለም ብዬ ነው ማምነው። አግባብ ካለመሆንም በላይ በጣም ትልቅ ጎጂ ነገር አለው ብዬ ነው ማስበው። እስቲ ያስረዳል። አዎ በልጆች መሀል ማነጻጸር አንዳንድ ልጆችን በጣም ዲስከሬጅ ያደርጋል። ያ ለወንድሞቻቸው ጥላቻን ይፈጥርባቸዋል። ሁልጊዜ የሚበለጥ ሰው ገሌ የተሻለህ ነው አንተ ገሌ በእንደዚህ ሲባል ዊክነሱን ለመሸፈን ግዴታ ወደ ጥላቻ ይሄዳል። ወይም ያንን ሰው አስማች አስ ፖሲብል ዳውን አድርጎ ከሱ ማስተካከል ወይም ደግሞ ከሱ መብለጥ አጉል ፉክክር ውስጥ ሊያስገባ ይችላል ብዬ ነው ማምነው። ሰው ንጽጽር አግባብ አይደለም። የሰው ልጆች የተለያየን ከመሆናችን አንጻር የተለያየ ግን ስኪል አለን፣ የተለያየ ቤስት ኦፍ የሆነ ነገር ነን ብዬ ነው እኔ ማምነው። ሰው ልጆቻችንም ሁሉም የተለያየ ኳሊቲ አላቸው። ሁሉ የተለያየ ነገር ላይ ቤስት የሚሆኑበት ነገር አለ። ስለዚህ እኔ ሞር ፎከስ ማደርገው ከልጆቼ ጋር ባለኝ ሙአመላ ለሁሉም ልጆች እንደየስኪላቸው እንደየኢንተረስታቸው ቤስት የሆኑትን ነገሮች ያወጣለሁ። ከዛ በኋላ በጣም ስታንዳርድ ምላቸው ነገሮች አሉ። ግዴታ የሆነ ሚኒመም ሪኳየር የምናደርግላቸው ለምሳሌ እንደ ስብዕና፣ እንደ ማንነት፣ እንደ አይደንቲቲ ማንደራደርባቸው ለምሳሌ ዲን ይሆናል፣ ሰላት፣ ይሄ ዒባዳ ነገሮች አትሊስት ስታንዳርድ የሆኑ ነገሮች ይኖራሉ። እነዛ ነገር ላይ ምንም ኮምፕሮማይዝ እንደማናደርግ ሰዎችን ማክበር ላይ፣ ሪስፔክት ላይ፣ ሂዩማኒቲ ላይ፣ ለሰዎች አዘኔታ እነዚህ ነገሮች በጣም ስታንዳርዳችን ይሆናል ሚኒመም። ከዛ በኋላ ግን ሞር ፎከስ የምናደርገው ኳሊቲያቸው ላይ ነው ብዬ ነው የማስበው። ለምሳሌ እኔ ልጆቼ ላይ አንደኛው ልጅ ኦቨርኦል የሆነ የመጀመሪያው ልጅ በጣም ጎበዝ ነው። ብዙ ነገር በጣም አንደርስታንድ ያደርጋል። ሪስፖንሲብል ለመሆን ይሞክራል። ወይም ኃላፊ ከኔ ጋር በጣም ኮሚኒኬት ማድረግ፣ እኔን መምሰል፣ እኔን ጋር መተካት ምናምን ይፈልጋልና ሞሮፍ እኔ ነጋዴ ነኝ፣ ስለ ቢዝነስ ይጠይቀኛል፣ አወራለሁ። ዳዲ ምን ነው ደከመህ እንዴ ዛሬ እንዴት ነበር ውሎ ምናምን ብሎ ቀድሞ አንዳንድ ጥያቄዎች ይጠይቅ ሞሮፍ ከኔ ጋር ሶ እዛ አካባቢ ነው ብዙ ማውራው። የሚቀጥለው ልጅ ደግሞ በጣም አርት ይወዳል፣ በጣም ስነ ጥበብ ይወዳል። የሚስላቸው የሚገራርሙ ስዕሎች አሉ፣ ቅርጻ ቅርጾች የሚሰራቸው የሆኑ በወረቀት በምናምን የተለያዩ ነገሮች ይሰራል። ሶ አፕሪሺየት ትልቅየውን አላነጻጽረውም፣ ስለ አርት አላወራው። ወይም ታናሽየውን ደግሞ ስለ ቢዝነስ ስለ ላይፍ ምናምን ብዙ አላወራው። ከትንሽየው ጋር የሚኖረን ትንሽየውን ጀጅ የምናደርገው በዚህ በሱ ቤስት በሆነበት እንትን ነው። ይሄ ደግሞ በሊደርሺፕ በአጠቃላይ ምናምን እና ያንን ነው ከፋፍለን ግን ሁሉም ስታንዳርድ እንዲኖራቸው አድርገናል። ለምሳሌ ሰላታቸው ላይ የሆነ ጤንነት፣ ንጽህናቸው ላይ፣ ሰዎችን ማክበር ላይ ምናምን እነዚህ አትሊስት ሚኒመሙን ሪኳየር ካደረጉ ዛ ዊል ቢ ፋይን እንደኔ እና ማነጻጸር በጣም ከባድ ነው። ኢቭን ሳይኮሎጂስቶችን በአሁን ሰዓት ምናልባት ሳይካትሪስቶች ያርሙኛል። ትምህርት ቤት ውስጥ ትልልቅ ፕሮብለም እየመጡ ያሉት ንጽጽር ነው። ሰዎች ራሳቸውን ከሌሎች ጋር ያነጻጽራሉ። ሰዎች እርስ በርስ ይነጻጽራሉ። ልጆቹ ቡሊ ይደረጋሉ። ትልቅ የስነ ልቦና ቀውስ ውስጥ ይገባሉ። በሕክምና ምናም በጣም ቻሌንጅ ላይፋቸውን ዲስትራክት የማድረግና በተቻለ መጠን ሁሉም ፋሚሊ ልጆቹን አሪፍ በሆነበት ሁኔታ ላይ ሳይኮሎጂያቸውን በዛ ላይ ቢውልድ ብናደርገው ሌላ ነገር ላይ ዊክ እንኳን ቢሆኑ በዚህ ኮንፊደንስ ስለሚኖራቸው በቀላሉ ስነ ልቦናቸው አይጎዳም ብዬ አምናለሁ እና ላይፍን ሰርቫይቭ ማድረግ ይችላሉ። አመሰግናለሁ። ሹክራን ለክ በጣም እዚሁ ጉዳይ ላይ የተለየ የሚነግረን ሰው ካለ ሀሳብ እድል ስጥ። ኸይር ብስሚላህ ራህማን ራሂም። ማነጻጸር አይ ቲንክ ምንድነው እህትና ወንድማማች መካከል በጣም ጸብ የሚፈጥር ነገር በኋላ ከፍ ሲሉ ወይ መቀናናት፣ ጠልፎ መጣል አሁን የምንሰማቸው ነገሮች አሉ አይደለ?
ፍርድ ቤት አካባቢ የውርስ ምናምን ጉዳይ በጣም ከባድ ነገር ይሰማልና እያደገ ሲሄድ እዛ ድረስ የሚደርስ ነገር እንደሆነ እረዳለሁኝ። አይ ቲንክ የሁለቱን ሀሳብ ባላንስ ማድረግ አለብን ብዬ አስባለሁ። ከእህቴ ኸይሪያ ሼር ማደርገው ምንድነው ሰው በእኔ እድሜ ተመሳሳይ የሆነ ፖቴንሻል ተሰጥቶት ምን አቺቭ አደረገ የሚለው ማስተማር። ለምን ሀያቱ ሷሃባ ሲራ ምን ማረው አፍተሩ ለኛም በእኔ እድሜ በእኔ በሰውነቴ ምን ማድረግ እችላለሁ ሌላው ምን አደረገ የሚለው ለማየት ነው አይደለ? እሱን ማስተማር አንድ ፓርት ነው። ከዛ ደግሞ ሰውየው ባለው ነገር ወይ በሰራው ነገር ልጆቻችን ዲሳስፋይድ እንዲሆኑ ሰው እንዲያረጋ አንተ እንዲያታረግን በሚል በወቀሳ በትችት ሙሉ ደግሞ ሌላኛው ሳይድ ነው ብዬ አስባለሁ። በዚህ መልኩ ብንለየው ኸይሪያ ባስቀመጠችው መልኩ ታሪኮችን መናገር የሰው አቺቭመንቶችን መናገር ኩዮቻቸው ምን እንደሰሩ ማሳወቅ እንደ ሰውኛ አቅም ምን ሊሰራ ይችላል የሚለውን ማሳየት ሀታ ቁርአን ራሱ አብዛኛው እኮ ቄሷ ነው ነብያቶች ምን እንዳደረጉ ሷሊሶች ምን እንዳደረጉ ነው የሚነግረን። ሰው ልጅ ኮፒ ያረጋል ተሰርቶ ያየውን ነገር መተግበር ስለሚችል ለዛ ነው አላህ በዛ መልኩ ያስቀመጠልን። እሱም ማስተማር ባንድ ጎን የሚታይ ነው ስቲል ማነጻጸር ነው እንዲህ ተሰርቷል ነው። በአዘር ሳይድ ደግሞ ምንድነው መውቀስ በሌለበት ሁሉም ፖቴንሻሉ ታውቆ ቤስት በሆነበት መልኩ ደግሞ ቤስት የሆኑትን ነገር ይዘን ማበረታታት ደግሞ ፖዚቲቭ የሆነው ነገር ነው ብዬ ነው የማስበው። እዚህ ጋር ሌላው ላስታውሳችሁ የምፈልገው ነገር አንድ ወላጅ ምን ሲል ሰማሁት ልጁን እንደ ከሌ አታይም ወይ ከሌ መስጂድ እየተመላለሰ ሰላቱን ቀጥ አርጎ እየሰገደ ሲለው እሱን ነው ከኔ ጋር መታነጻጽረው አባቴ መስጂድ እያለ የሄደ ምን እንደሚያደርግ እኔ ያውቃለሁ እሺ ያለኝ አለ ነው። ከማጋን የምናነጻጽረው ገብቶሃል? እኔ ማየው በእኔ እይታ ነው። ሰው ሲጀመር ፎልት የሌለበት የለም። መርጬ እንኳን አይደለም ማነጻጽረው የከሌን ሰላት አሰጋገድ ልል እችላለሁ ስፔሲፊካሊ የከሊትን ጉብዝና ልል እችላለሁ ስፔሲፊክ እንደ ከሊት አትሆኝም ሁለመናውን ትውረስ ሁለመናውን ይውረስ ሰው እኮ ስህተት አለው ገብቷል። እና የምናነጻጽራቸው ልጆች እርስ በርስ ይተዋወቃሉ። የሚገርማችሁ አንድ አካባቢ ላይ ምን ገጠመኝ እንደው ልጄን እንደሱ ባደረገልኝ ብለው ሴቶች ተሰብስበው ዱዓ የሚያረጉበት ልጅ ነው። ልጄን እንደሱ ሷሊህ አድርግልኝ ብለው ማለት ነው። የሚገርማችሁ ልጁ የማይሰራው አይነት ሐራም የለም በተጨባጭ ይሄ ተጨባጭ የሆነ ነገር ነው። እንዲህ ብለው ከሚያረጉ ወላጆች መካከል ውስጥ ልጆቻቸውን ያበላሸ ያ ልጅ ነው። በጣም መጥፎ እዚህ ጋር መጥራት አያስፈልገኝም ሚዲያ ላይ ስለሆነ መጥፎ ቦታዎች ይወሰዳቸው ያ ልጅ ነው። ግን ልጆቻቸው ቤት ውስጥ እንደ ከሌሁን እየተባሉ ነው። ይሄ ራሱ ፋላሲ በጣም ከባድ ነው። እና ስናነጻጽር ሰው ነው ስቲል ፖይንት እያደረግን ያለ ነው ወይ ስፔሲፊክ መሆን አለብን። ስለዚህ ስናነጻጽር ለይተን ያ ምን ጠቁመው ሰው እንዲሆን ያው ለምሳሌ ያስቀመጥነው ልጅ ወይም ሰውም ሊሆን ይችላል የጎበዝ የሆነበትን ፓርት ብቻ ለይተን እንጂ ሙሉ ማንነቱን ሊወርሱ የማይችሉ ሙሉ ማንነቱ ስህተት ያለበት ነው ሊሆን የሚችለውና ያን ካደረግን ጥሩ መማማሪያ የሚሆንበት በዚህ አቅም ለካ መሰራት ይችላል የሚለውን ነገር መውሰድ ይችላሉ። ከዛ በተረፈ ግን አንዱን የሚያንኳስስ አንዱን ከፍ የሚያደርግ የሚተች እንደ ሰው ወርዝነሳቸውን በጣም ዝቅ እንዲሉ የሚያደርጋቸው እንደ ቤተሰብ እንደተወደዱ እንደማይወደዱ አይነት ስሜት የሚሰማቸው ከሆነ በጣም ኔጌቲቭ የሆነ ኮንሲኩዌንሶች ናቸው ያሉት። እርስ በርስ መጠላላት፣ ራስን ህይወትን መጥላት፣ እከሌ ሆኜ በተወለድኩኝ ሊሉ ሁሉ ይችላሉ። የሌላ ሰው ልጅ በሆንኩኝ ሁሉ ትሰማለህ ከልጆች ኮምፕሌን እና ኮንሲኩዌንሱ ከባድ ነው። ሞስት ኦፍ ዘ ታይም ይሄ ለምግብ ለምን አይደለም እናወዳድረው እሱ ይኸው ብዙ በላን ታልበላህ ምናምን ከታች ጀምሮ ሳናቀው እንሰራዋለን። ደራይት ወይ አይደለም የምንጠቀመው ብዙ ጊዜና በዚህ መልኩ መስተካከል አለበት ብዬ ስለማስብ ነው። والله አለ መርሐባ በጣም ነው የምናመሰግነው ጀሚላ። ሌላ ሀሳብ ወንድም ሙባረክ። አመሰግናለሁ። ፕሮግራሙ በጣም እጅግ በጣም አስተማሪና በተለይ ከእህቶች ያገኘነው ነገር በጣም ትልቅ ትምህርት ነውና አላህ ይጠብቀን። በጣም ትልቅ ነገር ነው ያገኘሁት። ንጽጽር ብዙ ጊዜ ችግር ይፈጥራል። እርስ በራስ ወንድማማቾች ወንድም እህት መካከል አላስፈላጊ የሆኑ ንጽጽሮች ከጥቅሙ ጉዳቱ ነው የሚያመዝነው። ሁሉም የራሱ ማንነት አለው፣ የራሱ አፈጣጠር አለው። ስለዚህ ያንን አፈጣጠርና ማንነታቸውን ተከትሎ ልጆችን ማሳደግ በጣም ወሳኝ ነው ብዬ አምናለሁ። አንዳንድ ጊዜ ደግሞ እርስ በራስ ራሱ ጓደኛሞች በጣም ያላቸው ግንኙነት በጣም ጥብቅ የሆነና ስለ ልጆቻቸው ያወራሉ
ወይ ልጆቻቸው ደግሞ ያው የትምህርት ስራ ላይ እንዳለሁኝ መጠን ትምህርት ቤት ውስጥ የሚፈጠሩ ብዙ ኬዞችን እመለከታለሁኝ ቢሮዬም የሚመጡትንና ብዙ ጊዜ ምንድነው ያወዳደሯቸዋል። በጣም ጎበዝ የሆኑ ልጆች ያሏቸው ወላጆች አሉ፣ ልጆቻቸው ደግሞ ደካማ የሆኑ ወላጆች አሉ። እርስ በራስ ያወዳደሯቸዋል። ጤናማ ያልሆነ ውድድር ማለት ነው። ለምሳሌ አንደኛው ወላጅ በጣም ማለት ያጋጠመኝ በስራ አጋጣሚ ገጠመኝ ምንድነው ልጁ ያንደኛው በጣም ጎበዝ ነች። በቃ የተሰጣትን ነገር የምትቀበል ኤክስ የሚባል ከነርሰሪ ጀምሮ ማታውቅ ሁሌ 100 እያመጣች በቃ ከፍተኛ ሌቭል ላይ ያለች ልጅ ነች። ሁሉም ወላጅ የሚመኘው አይነት ልጅ ማለት ነው። ሁሉም የሚመኘው አይነት ሁላችንም የምንመኛት አይነት ልጅ ነች። ኦሬዲ በቃ ሌሎች ወንድም እህቶቿም ተመሳሳይ ናቸው። ሌላኛው ደግሞ ልጁ መካከለኛ ነች። በሂደት ምን መጣ ያው የጓደኝነቱም የምንም ፉክክሩም አለና አንቺ ለምንድን ነው እንደሷ ማጥቶኝ? ለምንድን ነው እንደሷ ቶፕ ተማሪ መሆን ያልቻልሽው? የሱ ልጅ እስከ 10 ባለው የምትወጣ ልጅ ነበረች። በኋላ እኔ ነግሬው ነበር ተው በሂደት በራሷ ትምጣ፣ አብረው አብረው ይስሩ እንደ ጓደኛ፣ ከዛ ውጭ ያለው ነገር ግን እናንተ እጃችሁ አይግባበት የሚል ለወላጆች ነግሬ ነበርና በኋላ ላይ ያው እነን አልፈው ከትምህርት ቤት ስትወጣ ቢሮ ይዟት ይሄዳል፣ ያስጠናታል። ስልችት እስኪላት በጣም ያሰራታል፣ ወንድሟን ያሰራል፣ እሷንም ያሰራል። ምንድነው አላማው? ከዛች ከጓደኛው ልጅ ጋር እንዳታንስና በቃ ተፎካካሪ እንድትሆን ማለት ነው። በኋላ ልጅቷ እየሰለቸች እያየናት 10ኛ እስከ 10 የምትወጣ ልጅ የክፍሉ መጨረሻ ወጣች። መጨረሻ ትምህርትን ማስጣላት፣ ትምህርት ቤትን መምጣት በጣም መጥላት ጀመረች። ጤናማ ያልሆነ ውድድር ያመጣው ነገር ማለት ነው። መጨረሻ ያው ያቺኛው የት ነች ያለችው እቺኛው የት ነች በደንብ ማቀው ነገር ነው። ምንድን ነበር አሁን እዚህ መሀል ያለው ስህተት ባንተ አረዳድ ሞቤ? ልጆቹ በራሳቸው መንገድ እንዲያውቁ፣ እንዲማሩ፣ እንዲሄዱ መፍቀር ነበረባቸው። አቅማቸውን አውቆ ተረድቶ ቀደምቶች ሲናገሩ ነበር። በቃ የራሳቸው አቅም አላቸው ማለት ጥረት ነው ካደረገው አይደል? አሁን አባቷ መደገፍ ብቻ ኦቨር ሆነ። አሁን ጥረት አይደለም እያደረገ የነበረው። ልጅቷን ከዛች ልጅ ጋር በጣም ተቀራራቢ ውጤት እንድታመጣ ቢያንስ ያቺ አንደኛ ስትወጣ እሷ ሁለተኛ እየወጣች እንድትሄድ ነው የፈለገው። ያ ደግሞ ሊሆን አልቻለም። መጨረሻ ልጅቷ ሰለቻት፣ ትምህርቱንም ወደ መጥላት ሄደች ማለት ነው። በኋላ ትምህርት ቤት ላለመምጣት የተለያዩ ምክንያቶችም መደርደር ጀመሩ። አሁን ባለው ሁኔታ ያቺኛው የት ነች እቺኛው የት ነች ፕራክቲካሊ የሆነ ከባድ የሆነ ነገር ውስጥ ነው ያለችው ማለት ነው። ስለዚህ ሁሌም ጤናማ የሆነ ኮምፒቲሽን እንዲኖርና ራሳቸው ባላቸው አቅም ብቻ ተወዳዳሪ ሆነው ልጆችን እንዲያድጉ መተው ያስፈልጋል ብዬ አምናለሁ። በጣም ግሩም ሀሳብ ነው። ወይንሸት ሀሳብ ብትሰጪን ደስ ይለኛል እዚህ ጉዳይ ላይ ንጽጽር ላይ። እሺ አሁን ንጽጽር በሚለው ስንሄድ የምናነጻጽርበት መንገድ አለ፣ ማናነጻጽርበት መንገድ አለ። ማንኛውም ሰው የራሱ የሆነ ተሰጥኦ አለው። አንድ ልጅ ሲወለድ የራሱ የሆነ ተሰጥኦ አለው። ምክንያቱም አንዱ ነጋዴ ሊሆን ይችላል፣ አንዱ ዶክተር ሊሆን ይችላል፣ አንዱ አስተማሪ። የራሱ የሆነ ተሰጥኦ ነው። ይሄ ካላህ የተሰጠው ተሰጥኦ ነው እና ልጁ አንተ ማድረግ ያለብህ ጥሩ ስነ ምግባር ባለው ልጅ ላይ ታነጻጽረዋለህ። ለምሳሌ ልጁ ስነ ምግባር ያለው፣ ለሰው አክብሮት የሚሰጥ፣ በዲኑ ላይ ጎበዝ የሆነ ሰላቱን በስርዓት የሚሰግድ ልጅ ጋር ልታነጻጽረው ትችላለህ። ምክንያቱም ይሄ ግዴታ ነው። ግን ይሄ የወደፊት ራእዩ ልጁ ራሱን ነው የሚመስለው። ምክንያቱም አንተ የሚገባህን ያህል ትሄዳለህ፣ መጽሐፎች እንዲያነቡ ታደርጋለህ፣ ትምህርቱን በስርዓት እንዲከታተል ታደርጋለህ፣ አጉል ቦታ እንዳይሄድ ትከታተለዋለህ። አሁን አንድ ልጅ ዶክተር ሁን ብትለው አይሆንም፣ ነጋዴ ነው የሚሆነው። በቃ ነጋዴ ከሆነ ተሰጥኦ ነጋዴ ነው የሚሆነው። እና ምንድነው እኔ ልል የፈለኩት መነጻጸር የሚያስፈልገው ቦታ ላይ አለ፣ መነጻጸር የማያስፈልገው ቦታ አለ።
ልጁ ስነ ምግባር ይዞ እንዲጓዝ ከፈለክ ጥሩ ስነ ምግባር ካላቸው ልጆች ጋር ታወዳድረዋል። ለምሳሌ የሰው አባት ያከብራል። እከሌ እኮ የሰው አባት እንዴት ነው የሚያከብረው? የሰው እናት እንዴት ነው የሚያከብረው? ሰላቱን አንድ ወቅት ሰላት እንኳን አታልፍበትም፣ ይሰግዳል። ምክንያቱም ከዲኑ ጋር እንዲገናኝ እንዲቆራኝ ታረጋዋለህ። ግን ይሄ ዓለማዊ ነገር ተሰጥኦ ነው ብዬ ነው የምገምተው። ማንኛውም ሰው የራሱ የሆነ እኔ አሁን ለምሳሌ ተምሬ በትምህርት አይደለም እየሰራሁ ያለሁት፣ በሌላ ፊልድ ነው እየሰራሁ ያለሁት። ምክንያቱም ያው የራሱ ተሰጥኦ አለው። በቃ ልጁ ነጋዴ መሆን ነው የሚፈልገው፣ በቃ ነጋዴ ነው፣ ቢማርም ነጋዴ ነው የሚሆነው። ስለዚህ አናነጻጸር ነው ያው በእንደዚህ በዓለማዊ ጉዳይ ባይነጻጸርም የራሱ የሆነ ሆቢ አለው ልጁ። ለፍላጎቱ ብንተው የተሻለ ነው። አዎ ግን ስነ ምግባር ያላቸው ልጆች ጋር ስነ ምግባር ይዞ እንዲጓዝ ማድረግ ነው እንጂ ይሄ ዓለማዊ ነገር ተነጻጸረ የራሱ የሆነ እንትን አለው። እናመሰግናለን። አመሰግናለሁ። መርሐባ። ምናልባት እዚሁ ንጽጽር ላይ መጨረሻ ሀሳብ ቢነሳ ደስ ይለኛል። አንድ አባባል አለ አይደለ? አሳን ዛፍ በመውጣት ጦጣን በመዋኘት አታወዳድሮ የማታነጻጽሩ የሚል ነገር እንሰማለን። ያው ይሄ ቀደም ሲል እናንተም ስታንሱ እንደነበረው ሁሉም ሰው በተሰጠው ተፈጥሮ በሰጠው መክሊቱ ልክ እንዲተጋ ማድረግ ነው እንጂ አንደኛውን ከሌላኛው ጋር ማነጻጸር ዘላቂ ጉዳት ሊያስከትል ይችላል የሚል ነው። መርዲያ ሀሳብ አለሽ ንጽጽር ላይ? ቢስሚላህ ሁላችሁም ወንድሞቼ እህቶቼ አንስተውታል። ግን በንጽጽር ጉዳይ እኔ ልጅ ላይም ለአንድ ኦልሞስት 9 ወር ልጄ ጋር አልነበርኩም አብሬና የሆነ ችግር አጋጥሞኝ ነበርና በዛ ሰዓት ያው እስር ቤት ነበርኩ እና በዛ ሰዓት እህቴ ጋር ነበረች ልጄና ትመጣለች። ልጄ ልትጠይቀኝ ስትመጣ በጣም ከፍቷት ነበር። የሆነ ሰዓት በጣም ከፍቷት እና አንቺ የማንሽ ልጅ ስላት የጀግና ልጅ፣ አንቺ የማንሽ ልጅ የጀግና እናት ነው የምንባባለው። ሁለታችን ጀግናንሽ እናትሽ ጀግና ናት ልጄ ምናምን ነው የምንባባለው። እና ከዛ ደብሯታል፣ ከፍቷታል በጣም። ምን ሆነሽ ነው ማየ፣ ምን ሆነሽ ነው ዛሬ ምናምን ስላት ከኔና ጎረቤታችን ከኔና ከአርሴማ ናት በጣም ጎበዝ አለችኝና በጣም ነው የደነገጥኩት። ኧረ አንቺ ጀግና ነሽ፣ አንቺ ጀግና አይደለሽ እንዴ? አዎ ጀግና ነኝ አለች። በቃ ጀግና ነሽ ታያቸው፣ ሌሎቹን አትስሚያቸው ምናምን ብዬ ተኳት ያኔና ያው ሲስተርን ጠርቼ መናገር ያለብኝን ተናገርኩ። ያው እና ልጆች ባንዴ ይሰበራሉ በእንደዚህ አይነት ጉዳይ ላይ። በንጽጽር ላይ በጣም ነው የሚሰበሩት፣ በማናውቀው ልክ ነው የሚሰበሩት። እና እኔ አልገመትኩም እንደዛ ተሰብራ። እኔ እስር ቤት ሆኜ ልጄ ነበር የምታጽናናኝ። 7 አመቷ ነበር፣ አሁን 8 አመት የሆናት ነው። የምታጽናናኝ ልጄ ተሰብራ ያየኋት በዚች ቃል ነበር። እና ትክክል ነው ብዬ አላምንም ንጽጽር እኔም ጋር ስላየሁት ማለት ነው። በጣም ሹክራን። ውይይታችን ይቀጥላል። የተወዳጁ ተመልካቾቻችን ሌሎች ቀሪ ነጥቦችም አሉን። እንግዲህ የወላጅነትን ስርዓት ቤት ውስጥ ከልጆቻችን ጋር ስለሚኖረን ሙአመላ ልምዳቸውን የኖሩበትን ንባባቸውን እያጋሩ ነው እዚህ የተገኙ እንግዶች። እናንተም በያላችሁበት ሆናችሁ የተለያዩ ሀሳቦችን እየተለዋወጣችሁ ነው፣ ለእኛም ሼር እያደረጋችሁ ነው። እጅግ በጣም እናመሰግናለን። ፋታ ረፍት ወስደን ከአንድ ሌላ ጉዳይ ጋር ተመልሰን እናገኛችኋለን። አብራችሁ ተመልሰናል። የተወዳችሁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው። እየተወያየን የምንገኘው የወላጅነት ዘዬ ላይ ነው። የተኖረ ህይወት ነው እየተነገረ ያለው፣ ቲዮሪ አይደለም። ብዙዎቹ እዚህ የመጡ እንግዶቻችን ያለፉበትን የገጠማቸውን ነገር ከህይወት የተማሩትን ነገር ነው ሼር እያደረጉን የሚገኙት። በጣም ጠቃሚ ልምዶች፣ የሚገራርሙ ቁም ነገሮችን ነው እየገበየን ያለ ነው። አላህ ቤተሰባችሁን ይጠብቅላችሁ። በጣም ለብዙ ጎጆዎች ትምህርት የሚሆን ሀሳብ ነው እየተነሳ የሚገኘው። ቤት ውስጥ ባለማወቅ ወይም አንዳንድ ጊዜ ያው ባለማገናዘብ የውጤቱን አስከፊነት ባለመረዳት ንጽጽር ብዙ ጊዜ እናደርጋለን። ላይክ 2 ልጆች ካሉ ቅድም እህት ጀሚላ ታነሳ እንደነበረው ከምግብ ነው የምንጀምረው። የእሱ ጨርሶ በላ አይደል? አንተማ እንዲህ አይነት ነገሮች አሉ። አንዳንድ ጊዜ ደግሞ በጣም በሚገርም ሁኔታ የተሻለ ነው ያልነው ልጅ በንጽጽር ስርዓት ውስጥ አታይም እሱን ያልነው ልጅ የሚያሳየው በቃ ሐረካት። እኔ ግን አንዳንዴ እሱ እንደ ጥቅምም የሚታይ ይመስለኛል ሀቂቀተን ቤት ውስጥ እኔም ልጆቼ ጋር ይህን ስለምተገበር ማለት ነው። እና
በቃ እንዴት ምን አይነት ዓለም ላይ እንደሚሄድ አናውቅም። የሱን የደስታ ስሜት የሱን ፍስሐናይና እዚህ ጋር ግን የተጎዳውን የተሰበረውን ምናልባትም ድጋሚ ለመነሳት አቅም የሚያጣውን ልጅ አናስተውልም። ይሄ በትክክል በጣም ጥሩ ተደርጎ ተነስቷል። ከልምድም ትምህርት ቤት ውስጥ አካባቢ ያጋጥመናል። በተለይ ልጆች በትምህርት ውጤታቸው ዝቅተኛ ሲሆን የመጀመሪያው ነገራችን ንጽጽር ነው። በእርግጥ እህት ኸይሪያ ደግሞ ያነሳችሁ በጣም የሚገርም ፖይንት ለኔ እኩል አይደል እንዴት የተማራችሁት? አንድ ላይ ነበር የምትውሉት፣ አንድ ላይ ነው የምታጠኑት። ሳምቲንግ እኩል ጊዜ ነው ያላችሁ፣ ለሁለታችሁ የተሰጣችሁ 24 ሰዓት ነው። ሳማው የሆነ ጥረት ጎሎሃል እንጂ ብለንም የምናስተምርበት አይነት የማነጻጸሪያ ስልት መሄድም እንዳለብን እንግዲህ እሱን ተረድቻለሁኝ። እናንተም ውድ ተመልካቾች እዚህ ጉዳይ ላይ የምትነግሩን ነገር ካለ ብታጋሩን ደስ ይለናል። በዩቲዩብ ገጻችን ላይ ይህንን ሾው ከተከታተላችሁ በኋላ እንዲህ አይነት ጉዳዮች ላይ የሚኖራችሁን ምላሽ ብናውቅ ደስ ይለናል። የመጨረሻ አንድ ጥያቄ ይኖረኛል። ይሄ ጥያቄ በተመሳሳይ የወላጆች ባህሪ ልጆች ላይ የሚፈጥረውን ተጽዕኖ የምናይበት ነው። ኢንሻአላህ ታሪኮች ይኖሩታል ብዬም ተስፋ አድርጋለሁኝ። ወላጆች በልጆቻችሁ ባህሪና አመለካከት ላይ የእናንተ አርአያነት ምን ያህል ተጽዕኖ ያሳድራል ብላችሁ ታምናላችሁ? በምሳሌነት የምታነሷቸው አጋጣሚዎችም ካሉ እድሉ የእናንተ ነው። ተያያዥ የሆኑ ነገሮችንም ኢንሻአላህ ሼር እያደረገን እንቆያለን። አመሰግናለሁ። ብስሚላህ። ይሄ በጣም ቁልፍ ፖይንት ነው። በጣም ወሳኝ ነገር ነው። በተለይ ልጆችን ከማሳደግ አንጻር ወላጆች የሚናገሯት እያንዳንዷ ንግግር በኋላ ላይ ዋጋ ታስከፍላለች። በጣም ጥንቃቄም ይፈልጋል። ብዙ ጊዜ የባልና ሚስት ኮንፍሊክት ወደ ልጆች መሄድ የለበትም። በምንም አይነት መልኩ ከቻሉ ቤቱ የሚመች ከሆነ ሌላ ክፍል ሆነው ጉዳያቸውን ጨርሰው ተጨቃጭቀውም አስተካክለው መምጣት ነው። ጸብ በቀጠሮ ይቻላል ኖ እዛ አሁን ለምሳሌ ድንገት የሚያጋጫቸው ነገር ሊኖር ይችላል። ግን ልጆች ባሉበት ሁኔታ መጫጫ፣ መነጋገር፣ አላስፈላጊ የሆኑ የቃላት ልውውጦች መኖር የለባቸው። ይሄ ልጆቹ ላይ የሚፈጥረው ተጽዕኖ በጣም ከባድ ስለሆነ በጣም ከባድ ተጽዕኖ አለው። ገጠመኞች እንደው ብንሰማ ብዙ ጊዜ በነገራችን ላይ ሙባረክ ከዚህ በፊት ለጎጆ ፕሮግራም ላይ እንግዳ ሆነ መተህ እንደው የተቀመጥክበት ቦታ ሁሉ አይረሳኝም። ያን የነገርከን ነገር በጣም ይደንቀኛል። የሙሽራ መኪና ውስጥ ያሉ ተጣማሪዎች እንግዲህ ሙሽራ መኪና ማለት ጀስት እየሄዱ ነው ወደ አዲሱ ስርዓት ማለት ነው አይደል? እዛ ውስጥ ተጣልተው ወረደች ነው ያልከኝ? በጣም ነው ይደንቀኝና ሁሌም አስበዋለሁ እና በቃ ሄደች አይደል? በቃ ሱብሃነል መሊክ። ስለዚህ ታሪኮች አታጣም ልልህ ነው። ይኖራሉ ብዙ ከዚህ ጋር ተያይዞ ያው ዊኬንድ እሰራለሁ ያው እንደነገርኩና ይሄና ዋናው ስራዬ ግን ያው የትምህርት ስራ ነው። ማሻአላህ ብዙ ጊዜ የተለያዩ ልጆች ታስተናግዳለህ ቢሮ ውስጥ ይመጣሉና እኔ ህይወቴን ሙሉ ስቲል ነው አሁን የተፈጠረ አይነት ስሜት የሚሰማኝ አንድ ጉዳይ ነበር። ጊዜው ትንሽ ቆየት ቢልም የፕሪፕ 3ኛ ዓመት የኬጂ ተማሪና የሁለተኛ ክፍል ተማሪ ቢሮ አንኳኩተው መጡ እኔ ጋር። ሚስተር ሙባረክ አቤት፣ ልናናግርህ እንፈልጋለን። ኦኬ በጣም ትንሽ ናቸው አይደል? አዎ ሚስተር ሙባረክ ልናናግርህ እንፈልጋለን። በቃ ትልቅ ሰው የመጣ ወላጅን በምታናግረው ሌቭል ነው አጠያየቃቸውና ኦኬ ግቡ ቁጭ ብሎ አልኳቸው። እንባ ቀደማቸው። ግን ጉዳያቸውን ለኔ ከመንገራቸው በፊት የቀደማቸው እንባ ነው። አለቀሱ። በጣም እንደ ትልቅ ሰው ስቅስቅ ብለው አለቀሱ ሁለቱም። ከዛ እርስ በራስ ያው እንደገና እንትን መባባል ጀመሩ። ፕሊስ እስቲ ንገሩኝ አልኳቸውና አባታችን ፕሊስ ንገርልን አሉኝ። ምን ልበልላችሁ? ሁለተኛኛን ጠርቶ እንዳይጋብዘን አሉኝ። እንዳይጋብዘን። ኦኬ ከዛ ለምን አልኳቸው። በቃ አባታችን በጣም መጥፎ ሰው ነው አሉኝ። አባታችን በጣም መጥፎ ሰው ነውና ሁለተኛ እንዲጋብዘን አንፈልግም። ከዛ በኋላ ኬዙን ቀስ እያልኩ ስጠይቃቸው እናትና አባት አለመግባባት አለ መሀል ላይና ወጣ ገባ አለ እሱ ጋር እና ቤት አይደለም ብዙ ጊዜ። ከዛ ምንድነው ችግራችሁ ምናምን ስል ይጠራናል አሉ። ካፌ ጋብዘንና ቁጭ አድርጎ የሚነግረን ስለ እናታችን መጥፎ ነገር ነው። እናታችሁ እንደዚህ አይነት ሴት ነች፣ እናታችሁ መጥፎ ሰው ነች፣ እንደዚህ ነች ምናምን እያለ በጣም ኔጌቲቭ ነገሮችን ይነግረናል። እንግዲህ 6 ዓመትና 8 ዓመት ልጆች ማለት ነው እነዚህ ልጆች።
ጭንቅላታቸው ውስጥ የተፈጠረው ነገር ግን በጣም ከባድ ነገር ነበር። በጣም ሁለተኛ ልናየው አንፈልግም አሉኝ። ሁለተኛም እንዳይጋብዘን እንዳይጠራን። ምክንያቱም እኛ ስለ እናታችን መስማት የምንፈልገው ጥሩ ነገሯን ነው፣ መልካም ነገሯን ነው መስማት የምንፈልገው። ችግር ካለባቸው ለምን ራሳቸው አይወያዩም እያሉኝ ያሉት እንግዲህ የ6 ዓመትና የ8 ዓመት ልጆች ናቸው ይሄንን ነገር የሚነግሩኝ። በጣም ፔንፉል ነበር ለኔ፣ በጣም ከባድ። እነዚህ ልጆች በምን አይነት ስብዕና ውስጥ ሆነው ነው የሚያድጉት? አባትየውን ጠርቼ አናገርኩት። ልጆችህ መሳሪያ አቀባብለው ቁጭ ብለውልሃል አልኩት። በቃ እንዳልወለድካቸው ቁጥር ኦሬዲ እኮ በቃ ከባድ የሆነ ጥላቻ አንተ ላይ ውስጣቸው ተፈጥሯል። ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ እንትን ላይ የምትሄደው ብዬ ረጅም ሰዓት የወሰደ ከሱ ጋር ውይይት አደረኩኝ። ያው ፋይናሊ አልቀጠሉም፣ ያ ፋሚሊ እንትን ሆነ። በዛ ሂደት ውስጥ ግን ልጆቹ ላይ የተፈጠረው ተጽዕኖ በጣም እጅግ በጣም ከባድ ነበር። እናትየውንም በተመሳሳይ ሁኔታ ጠርቼ ለማናገር ሞክሬ ነበርና በቃ ከባህሪ ጋር ከምን ጋር የተያዘ ነገር እንደሆነና ኢቭን ኢፍ ቤት ውስጥም ሆነው ይሄ ነገር እንዳለ ነገረች። ስለዚህ ወላጆች እያንዳንዷ የሚያደርጓት እንቅስቃሴ ጥንቃቄ ትፈልጋለች። ምን የሚናገሯት ነገር ቤት ውስጥ የሚያወሯት አንዳንድ አሁን ከረንትሊ የምናየው እኮ አንዳንድ ቤተሰብ ቅድም ሲነሳ ነበር፣ ሳምንትም ሲነሳ ነበርና ልጆቻቸውን የማያውቁ ብዙ ፋሚሊዎች አሉ። እኔ ጋር ቢሮ መጥቶ ስለ ልጁ ሊያወራኝ ብሎ እስቲ ስንተኛ ክፍል ነው ልጅ እስቲ ልጥራለህ ምናምን ስለው ቆይ አንድ ጊዜ ባለቤቴ ጋር ልደውል ይለኛል። የልጁን ክፍል እና ያለበትን ሌቭል አያውቅም። ምንድነው ይሆን ያለ ነው? ስለ ልጆች ማትከታተል ከሆነ መጀመሪያ ይሄንን ከባድ ኃላፊነት መውሰድ ካልቻልክ ለምን አገባህ? ለምን ወለድክ? ይሄንን ነው የምላቸው። አረ ኑሮ አለ፣ ሩጫ አለ፣ ምን አለ ይልሃል። በኋላስ የማታውቀው ልጅ አሳድገህ ነገ ምንድነው ሊፈጠር የሚችለው ነገር? ከባድ የሆነ ጥንቃቄ ያስፈልጋልና ቤተሰብ በጣም ለልጆቹ መልካም አርአያ ሊሆን ነው እንጂ የሚገባው ቅድም ያልኩ ቢችሉ አንድ ቦታ እንትን ብለው ቤቱ ማይመች ከሆነ ወጥተው ወክ አድርገው ጉዳያቸውን ጨርሰው ቢመጡ መልካም ነው። ኡስታዝም ሁሌ ይለናል አይደለ? የሚጀምረው ልጅን እንትን ከማድረግ ከምታገባት ከምትመርጣት ሚስት ይጀምራልና ሁሉም ነገር በተደጋጋሚ ቅድም መጀመሪያ ላይ መግቢያ ላይ ነሳው አይነት ታሪክ ብዙ ጊዜ ገጥመናል። በጣም ብዙ ጊዜ ገጥመናልና ከባድ የሆነ ኃላፊነት ነው ወላጅነት። ስለዚህ ይህንን ኃላፊነት ዋጋው መውጣት ያስፈልጋል። ጀዛከላሁ ኸይር ባረከላሁ ፊክ። እንቀጥል። እዚህ ጉዳይ ላይ ሀሳቦቻችሁን ማስደመጥ ትችላላችሁ። አጠር ብሎ ስለው ይሄ ነገር ከየትኛውም ትሬኒንግ ከምንወስዳቸው ልጅ አስተዳደግ ትሬኒንጎችን ከምናነባቸውም ነገሮች ከምንም በላይ በጣም ሜጀር የሆነ ፓርት ነው። በቃ ልጆች የሚያዩዋትን ከምትናገረውም ከምትጽፈውም ከምትመክረውም ነገር ሁሉ የሚያዩትን የበለጠ ይተገብራሉ። በምንድን ነው ይሄን የምናየው? አንዳንዴ ሰራተኞቻችን እንኳን የምንናገርበት አክሰንት እንዲህ ብዬ አውቃለሁ እንዴ ነው የምለው። በኋላ ራሴ ሳስበው አንቺ አይታይሽም ነገር ሲል ትሰማዋለህ። ህፃኑ ልጅ የሆነ ጊዜ እቃ ቀብኝ ብለህ ወይ ምናምን ነገር የታለ ምናምን አይታይሽም እንዴ ፊት ለፊትሽ አይደለም ያልከውን በቃ እነሱ የዴይሊ ንግግራቸው ሁሉ ሊሆን ይችላል። እና በጣም ከንግግር ጀምሮ ካቆጣጥ ከቤት ውስጥ ካለ ነገር እያንዳንዱ እንቅስቃሴ የትኛውንም ከመመክራቸው በላይ እኔ ባየሁት ቤቴ ላይ የልጆች ባህሪያችንን ሙሉ በሙሉ በጣም ብዙም ፓርቲ ይወስዳሉ። ሀታ አለባበሳችን አናያቸውም እንዴ በጣም ህፃን ሆነው እንኳን ጫማችንን የራሳቸው ጫማ እያለ የኛ ትልቁን ጫማ ሲጎትቱ የኛን ቦርሳ ሲጎትቱ ምናምን እናያቸዋለን እኮ የሆነ አክት እንኳን ሲያደርጉ እኛም መምሰል ነው የሚፈልጉትና ትምህርት ቤት አካባቢ በጣም የሚያጋጥመኛል። በጣም አስቸግሮኝ ልጅ ምናምን ነገር እንዴት እንዲሆናል በቃ ወላጅ ጋር እንመካከር ብለ ስጠራ ወላጅየው ከሱ የባሰ ሆኖ የምታይበት ሁኔታ አለ። በቃ የሆነ በጣም የሚያስጠላ ንግግር ሁሉ የሚናገርህና ታዲያ እሱ ልጅ ሆኖ አይነት ነገር የምትላቸው ነው የሚያጋጥሙና ተደባዳቢነት በጣም የሚደባደቡ ልጆች እንደፈለጉ ጓ የሚያደርጉ ልጆችን ስታይ አባት ሚስቱን ባገኘው ነገር የሚፈነክት ወይ ምናምን ነገር ይሆናሉና እዚህ መጥቶ ተደባዳቢ ይሆናሉ። የሚናገሩበት ቶን፣ አቆጣጣቸው፣ አነጋገራቸው አንዳንዴ ሴቶቹን በቃ ሲናገሩ ሲሰማ ምናልባት እናትየውን ስትናገር ሰምተህ ከነበረ
ብዙ ነገሮች ልክ የሷን አክሰንት የሷን ንግግር የሷን አቆጣጥ የሷን አረማመድ ነው የሚወስዱትና እኔ ከየትኛው መከባበርንም ይወስዳሉ። ባል ሚስቱን በጣም የሚያከብር ከሆነ እንትና ይሄን አምጪ ያን አድርጊ የሚል እናትና አባት ያለበት ቤት ላይ ልጆች እርስ በርሳቸው ወይም ከተማሪዎች ጋር በዛ ሰው በቃ የሚሰደብ አይመስላቸውም። ሰው በፍቅር እንደሚጠራ ነው የሚያውቁት። ጓደኞቻቸው ጋር ልጆቻቸው ጋር ያለው ጓደኞቻቸውና ትምህርት ቤት የሚያለው ባህሪያቸው በአብዛኛው እኔ እንደዛ ሲሆን ነው ማውቀውና መመካከር አሁን እኛ ቤት እንኳን መቀየር ብንፈልግ መኪና መቀየር ብንፈልግ የሆነ ነገር መቀየር ብንፈልግ ቁጭ ብለን ይሄ ነገር እንዲል እናደርገው አስበን ነበር ምናምን የ6 አመት ልጅ ሳይቀር ሀሳብ እየሰጠ ነው አረ እኔ እንደዚህ አይነቱ አይሻለኝም እንደዚህ አይነት ምናምን እና ይሄን ነገር ይወስዳሉ። እነሱም እርስ በርሳቸው የሆነ ነገር ሲያደርጉ የኢድ ብር ቢሰጣቸው ለኡሚ እንደዚህ ሀዲያ መግዛት ፈልጌ አጋጭተው ምናምን ይገዛሉ። ኦልሬዲ ያዩት ነገር የሆነ ሹራ መመካከር ምናምን ስለሆነ እንዲህ ማን ይገዛል ምናምን ስትል እንኳን ገሌና ዋጥቶ ገሌኛን እንደዚህ ይላሉና እኔ ብዙ ነገር ላይ ባየሁት ከየትኛውም ስልጠና እኛ ምን ነው እኛ መሆን ስላልቻለን ነው አሁን በግድ በወሬ በምናምን ልናስገባ እየሞከርን ያለ ነው። እኛ ኦልሬዲ የፈሰደ አኗኗርን የፈሰደ አኽላቅ ስላለን ያችን ፈሳድ ለማስተካከል ነው እንጂ እኔ ቁርአን ቅሩ አንተ ዛሬ ማልቀራህም ዛሬ አልሐፈዛችሁም ነገር ያለው በየሰጨቃጨቅ ቆይና ቢዚ ሆኜ ሳልቀራ ቆይቼ አረ እነሱን ትቼ የራሴን ሳላስበው ከነሱ ጋር ምንም ባህሪውን ሳላስተያየው ራሴ ዝም ብዬ ቁርአን ቅርቼ ገልጬ መቅራት ስጀምር ዛሬ ነገ ከነጎዳ መቅራት ስጀምር አላውቀውም መቼ ማንም ቅሩ አላላቸው እዛም ቁጭ ብሎ ሲቀሩ ታያቸዋለህ። አዛን ሲል ወሬህን አቁመህ አዛን የምትመልስ ከሆነ ነገ ከነጎዳ ላይ ማንም አትነግረውም። ሁሉም ራሳቸው መመለስ ይጀምራሉና እኛን ባህሪያችንንም ስራችንንም ሁሉ ነገራችን ነው የሚያዩት። እኔ እንደውም አንዴ ትዝ ይለኛል ቤት ውስጥ ሰዎች እንዲጀማ አሰግደው ሰላም አለይኩም ከተባለ በኋላ ነይ ሚጣ ምናምን ነገር ብሎ ሲል የ3 አመት የ2 አመት ልጅ ናትና ሰላት ከተሰገደ በኋላ እኮ የሚባል ዚክር አለ ሰው ነው እንደምትጠራው ሁሉ ብለው ይሄን አሁን በያንቺ ህፃን ልጅ ቁጭ አድርገን የ3 አመት ልጅ እንደዚህ ይባላል እንዲህ ይባላል ብለን አይደለም የሚያዩት ነገር ከሚሰራው ነገር ሁሉ ይበልጣል። ምናልባት መጨረሻ ላይ ስል ልጆቼን ሲያገቡ ለሁሉም ይሆናል ለ35 ፓርት የሆነ አረብኛ የሆነ ታሂዲያ ይሄ ህይወት የትዳር ታሪክ የሚያስረዳ ቪዲዮ አለ። አረብኛ ነው። አረብኛ በደንብ አንደርስታንድ ስለሚያደርጉ እሱን እንዲያዳምጡ ፑሽ አደርጋቸዋለሁ። ልጆቹ ግን የመጀመሪያው ልጅ ለምሳሌ ያለኝ እኔ ከዚህ የበለጠ በተግባር ያየሁት አስተምሮኛል አልፈልግም ነው ያለኝ የመጀመሪያ ልጅ ሲያገባና ኦልሞስት ሁሉንም ግን ያንን ሰጥቼ ይሄን አዳምጡ የሰው ቤት ዝም ብሎ ዘው ላይ አይገባም ብዬ 35 ፓርት እንዲያዳምጡ ሰጣቸዋለሁ። ይሄን ተግባር የሚያዩት ነገር ይበልጣል ማለት ነው። ጀዛኪላሁ ኸይር በጣም እናመሰግናለን። አንዳንድ ጊዜ የኛ ባህሪ ላይሆን ይችላል ማለት እኔ መልካም ሰው ልሆን ይችላል ወይ ባለቤቴ ጥሩ ሴት ልትሆን ትችላለች። ልጆቹ ግን በተቃራኒው ትምህርት ቤት ውስጥ የሚያሳዩት ያልተገባ ባህሪ ሊኖር ይችላል። ሰፈር ውስጥ ጓደኞቻቸው ጋርና መሰል ነገሮች አሉ። ቅድም የተነሳው እንዳለ ሆኖ እኛ ጋር ያለ ክፍተት ነው ልጆቹ ጋር የሚንጸባረቀው። ይሄንን ተማምነን አንዳንድ ጊዜ ደግሞ እንዳለ መታደል አባትም እናትም ጀስት አቨሬጅ ጥሩ ሆነው ልጆች ጋር ግን የባህሪ ክፍተት እናያለን ሳምቲንግ። ይሄስ እንዴት ነው የሚፈጠረው? እዚህ ጉዳይ ላይ ፎከስ ብታደርጉልኝ። ቢስሚላህ ልጆች ያው ቁድዋ የሚያደርጉት ወላጆቻችን ናቸው። አሁን ግን ማወቅ ያለብን አንተ ላነሳው ጥያቄ ማለት ነው እናትም አባትም ጥሩ ሆኖ ልጆቹ ተቃራኒ ሊሆኑ የሚችሉበት ተጨባጭ እናያለን ስንል አሁን ልጆቻችን ወላጆች ብቻ ናቸው እያሳደጉ ያሉት ምለው ጥያቄ ነው። አሁን እኮ ብዙ ነገር ነው ልጆቻችን እያሳደገ ያለው እንጂ ብቻችን አይደለም እያሳደገን ያለው ጥረት ነው እያደረገን ያለ ነው እኮ ቢያንስ ወላጅ ለመሆን ነው ጥረት እያደረገን ያለ ነው እንጂ ብዙ ነገር ነው አብሮ እያሳደገን ያለው። ሀታ ቤት ውስጥ ያለው ኻዲም አለ፣ ትምህርት ቤት ሲሄዱ መምህራን ጋር አለ፣ ትምህርት ቤት አለ፣ ጓደኞቻቸው አሉ፣ ይሄ ሶሻል ሚዲያ አለ። አጠቃቀሙንም ሳናስተምራቸው የምንሰጣቸው ነገሮች አሉና ብዙ ነገር ነው እኮ ትግል ነው እኮ። አሁን እኮ ጤናማ ልጅ ለማሳደግ በጣም ከባድ ትግል ነው የምታደርገው። ትግል ነው የገጠመን እያልሽ ነው? በጣም ማለት አብራችሁ ከእናንተ ጋር ላሳድግም ብል እኮ ብዙ ስለመጣ ነው ይሄ ውይይት ራሱ ያስፈልገው ይመስለኛልና ብቻቸውን አይደለም እያሳደጉ ያሉት ወላጅ ብቻ አይደለም እያሳደገ ያለው። በሁለተኛ ደረጃ ደግሞ ወላጅ ራሱ አለ ወይ ምን ማለት ነው? ማለት እናትም አባትም የሉም እኮ አሁን ልጆች እኮ በሌላ አካል ነው እያደጉ ያሉት። ይሄ ራሱ ያው ወቅቱ ያመጣው በችግርም ሊሆን ይችላል። ሰዎች ሳያስፈልጉም እንደ አይነት ችግር ይፈጠራል ብሎም ሳያስቡ ወጥቷል። እናትም አባትም የሉም አሁን ወይ ልጆች ዴኬር ነው ያሉት ወይ በኻዲሞች ነው እያደጉ ያሉት። አብዛኛው ቤት እናት ወይም አባት የለም። ሀታ አሁን ወደ አሜሪካን ስትሄድ ወደ አውሮፓ እንኳን ስትሄድ
ልጆች ትምህርት ቤት እስከሚገቡ ቢያንስ አንድ ወላጅ ያገኛሉ። ተቀባብሎ ነው እናት ስትገባ አባት እየወጣ ነው እንጂ ልጅ ለብቻ ተትቶ አይደለም የሚያድገው። እኛ ሀገር ላይ ግን ምንም ያላስተዋልነው ነገር እናትም አባትም የሌሉበት ነው ልጆች እያደጉ ያሉትና ይሄ በጣም እኔ ያሳስበኛል ሳስበው ማለት ነው። አሳሳቢ ነገር ነው። ወይ ልጆች ገና 6 ወር አሁን ከ45 ቀን ጀምሮ የሚቀበሉ ዴከሮች ተከፍተዋልና እዛ ነው የሚደረጉት ልጆች ከ45 ቀን ጀምሮ የሚቀበሉ አሉ። 2 ወር 45 ቀን 6 ወርማ በቃ በጣም እኮ ታመሰግነዋለ። 6 ወር ጀምሮ የሚቀበሉት ግን ከ45 ቀን ጀምሮ ከ2 ወር ጀምሮ ልጆችን የሚቀበሉ ዴከሮች አሉ። አሁን ግን ኑሮን ለማሸነፍ ግድ ከሆነ ምን ይደረግ እኮ። ስለዚህ እዚህ ጋር አይደለም እዚህ ጋር ብዙ ነገር ነው አብሮ እያሳደገ ያለው። ልጁ ከእናትና አባት ብቻ ማግኘት ያለበት አለ። ልጆች እኮ ወላጅ ያሳድጋል። ትምህርት ቤት ደረጃ ደርሰው ሲገባ ከመምህራን ብቻ የሚወስደው ነገር አለ። ትምህርት ቤቱ ከኤንቫይሮንመንቱ ብቻ የሚወስደው ነገር አለ። ከጓደኞቹ የሚወስደው ነገር አለና እዚህ ጋር ልጁ ገና በህፃንነቱ ዴኬር ሲገባ ከእናትና አባት ቀጥታ ማግኘት ያለበትን እያገኘ አይደለም። ስለዚህ እዛ ጋር ነው ክፍተቱ የሚጀምረው ማለት ነው። ጥያቄ ምልክት የሚሆነው እዛ ጋር ነው። ከዛ እሱ ካየው ነገር ነው የሚወስደው። ከአካዳሚ ይወስዳል ወይ ሁሉንም ነገር ልጆች ከምታወራው የበለጠ ተግባር ነው የሚወስዱት። እኔ ቅድም ብያለሁኝ ውሎ ስታወራ ልጆች ሀታ አንተ ያለበትን ቦታ ያውቃሉ በሁሉም ነገር ማለት ነው። አንተ ቁርአን ሳትቀራ ከዋልክ በቃ እነሱም ሊዘሉ ይችላሉ። አሁን እንደ ህግ የምታስቀምጠው ነገር አለ። አሁን የኛ ልጆች ጧት ወጥቶ ማታ ነው የሚገቡትና ፈጅር ተነስቶ ከመውጣታቸው በፊት ነው ቁርአን ቀርቶ መውጣት ያለባቸው። ግን ውሎህን ስትናገር አንተ ሳትቀራ ከዋልክ ያ ልጅ ግማሽ ጁዝ ቀርቶ ከሆነ ግማሹን ወይ ከመግሪብ በኋላ ጨርሳለሁ ብሎ ከሆነ ላይ ጨርሰው ይችላል። አንተ አላደረከውማ። ስለዚህ ግዴታ ነው በቃ የምታነብ ስትሆን ነው ልጆቹ የሚያነቡት። የምትሰግድ ከሆነ ነው የሚሰግዱት። ሰዎችን የምታከብር ከሆነ ነው። አንተ ቁጭ ብለህ በስልክም ይሁን በልጆችን ማንንም ሰው እንደፈለክ እየተናገርክ ልጆቹን ሰው አክብሩ ብትል አይቀበሉም ልጆች። እና ይሄ ነገር በጣም ልጆቹ 90% ከዛም በላይ ብዬ የማስበው እናትና አባት የሚናገሩትን ሳይሆን የሚተገብሩትን ነው የሚያነሱት። እኔም ካየሁት ማለት ነው። አሁን ቢያንስ የ22 አመት ልምድ አለኝ ልጆች በማሳደግ ላይ ማውራት እችላለሁኝ። ከምንናገረው የምንሰራውን ነገር ነው የሚያነሱትና ይሄ በጣም ወላጅ ምንድነው የሚባለው ካሜራ እንዳለህ አስብ። በቃ ካሜራ እይታ ውስጥ እንዳለ ነው ማሰብ ያለብህ። ልጅ ካለ ቤት ውስጥ ምንም ነው የማይጥሉት። አንደኛ በጣም ትክክል ናቸው። በጣም የኛ ቅርብ ናቸው። የተሻለ ነገር ይሰጡናል ብሎ የሚያስቡት ወላጆቻችን ነው። ስለዚህ ወላጅ ቁድዋ መሆን ግዴታ ነው። በቃ ቁድዋ መሆን መቻል አለበት። ቁድዋ ለመሆን ዝግጁ ያልሆነ ሰው ባይወልድ ብዬ ይበርጣለሁ እኔ። ለምን የተበላሸ ልጅ ሞታ እንኳን ስምህን ከሞትክ በኋላ በመጥፎ የሚያነሳ ምንድነው? አላህ Subhanahu Wa Ta'ala እኮ ከሚቀሩ ስራ ውስጥ እኮ ወለዱን ሳሊህ ነው ያለው። በቃ ኸይረኛ ልጅ ጥለህ ስትሄድ ነው በኮንፊደንስ እንኳን ወደ አላህ ለመሄድ እኮ የምትጓጓው እዚህ ጥለህ ሄድከው ነገር። ሌላው ቁድዋ መሆን እኔ አሁን ወላጆቼ ጋር ሲሄድ አባቴ አላህ ይርሐማቸው መሰረታዊ የሚባል ነገር ነው የሚናገሩት። ሁሉ ነገር ተግባር ነው። እኔ ከአባቴ ያየሁት ማለት ነውና አሁን የትኛውን ቦታ ላይ ሆኜ አባቴን አያቸዋለሁ። ከየትኛውን ቦታ በቃ ህይወቴን በሙሉ ብከፍተው አባቴ አሉ የሚያጅብ ነገር እና እኔ አሁን የማስበው እንዳውም ሰላት ላይ ወዱ ለማድረግ አባቴ አሉ። ከቤት ልወጣ ስል አባቴ አሉ። ሰውላና ሁሉ ነገር ነው ማለት ምግብ ሳቀርባሉ የትኛውን ቦታ ላይ አባቴን አጥቻቸው አላቅም። የሚገርም ነገርና እኔ በዚህ መልኩ ልጆቼ ላይ እንደው ተጽዕኖ ይፈጥራለሁ ብዬ ሁላ ያስባለሁ። የትኛውም ደቂቃ ላይ ነው ኮምል ወላሂ አሁን እሳቸው ከሞቱ 2 አመት አልፏቸዋል። አንድ ቀን ስጁድ ላይ ረስቻቸው አላቅም። ለምን ልረሳቸው ስለማልችል በዚህ መልኩ ነው በቃ ወላጅ። ግን እሳቸው የሚቆጡ የሚናገሩ ይሄን አድርጉ ከልከላ ይሄን ትእዛዛት ምናምን የሌለበት ቤት ነው ያደግነውና ግን በዚህ መልኩ ተጽዕኖ አድርጓልና ሐቂቃ በጣም ተግባር ተጽዕኖ እንደሚፈጥር እኔ በወላጆቼ መመሰክራለሁ። ልጆች ላይም ደግሞ የሚታይ ነገር ነው ላለው። ዋው ጀዛኪላሁ ኸይር አባባ አላህ ይዘንላቸው። በጣም የሚገርም ታሪክ ነው የነገርሽን እህት ጀሚላ። ቅድም ያነሳሁትም ላይ ትንሽ በተገፊበት ደስ ይለኛል። ያው ትግል ነው የገጠመን ተብሏል። እንግዲህ አንዳንዴ የወላጆች ክፍተት ብዙ አይታይ ይሆናል። አቨሬጅ የምንለው ወላጅ አለ። ምናልባት ሙምኪን በጣም እንትን ያልሆነ ሊሆን ይችላል፣ ግን ለክፉ የማይሰጥ የምንለው አይነት ወላጅ አለ። ልጆቹ ግን በተቃራኒ ናቸው። በእርግጥ አለያን አስተዋለች ብቻችንን አይደለም እኮ የምናሳድገው ተብሏል። ግን ቤት ውስጥ ባሉ ሰዓት ደግሞ ከኛ የሚወርሱት ነገር ውጭ ያለውን ይሄ ፎርማት የሚያረጋቸውን አስተሳሰብ አመለካከት መቋቋም አይችልም ወይ? እዛ አካባቢ የምትነግሪን ነገር ካለ።
ብስሚላህ ራህማን ራሂም ትንሽ ከበድ ያለ ነገር ነው ያነሳ ነውና እኔ እስከሚገባኝ ድረስ ሰው እንደ በኢኩዌሽን ብናስቀምጠው የሰው ፎርሙላ ማለት ነው ኤፍ ኦፍ ኤክስ የሚባል የሚያውቃል ኢኮኖሚክስ ላይ ማትስ ላይ ኤፍ ኦፍ ኤክስ ተብሎ የሆነ ነገር ዲፋይን የሚያደርገው ያን ነገር የሚሰራው ነገር ኢንፊኒቲ ነው ለሰው ብዬ አስባለሁ። ምናልባት እኔ ላይ አባቴ ቤት ሳድግ አንድ ቀን መታ አንድ ሰዓት የቆየች እንግዳ እኔ ላይ የሆነች ነገር አሳርፋለች ብዬ ነው የማስበው። ኢዝ ኢኳልስ ቱ የሚባል ነገር የለም ሰው ፎርሙላው ላይ ኤፍ ኦፍ ኤክሱ ብዙ ፈንክሽን አለው። እናት፣ አባት፣ እህት፣ ወንድም፣ መድረሳ ያስቀራው ሰው፣ ትምህርት ቤት፣ ኢቨን የሰርቪስ ሰው እንዳልኩ በህይወቱ ለአንድ ደቂቃ የሚያገኘው ሰው ሁሉ ሊሆን ይችላል። ለዚህ ሆነ ፎርሙላ ልናወጣለት የምንችል ፍጡር አይደለም ሰው። መጀመሪያ በዚህ እንስማማ እላለሁ። ሁለተኛ ደግሞ ኤግዛክትሊ ያነሳው ፖይንት ላይ ቁርአን ላይ ራሱ የተቀመጡልን የነቢያቶች ታሪክ መልሳለሁ ብዬ አስባለሁ። ለምሳሌ ኑህ አለይሂ ሰላምን እናስብ። 950 ዓመት ለህዝቦቻቸው ዳዕዋ ያደረጉ ኡሉል አዝም ውስጥ የገቡ ትልቅ ነብይ ናቸው አይደል እንዴ? በተለያየ መልኩ እኮ ድካማቸውን ቁርአን ራሱ ሲጠቅሰው ጮክ ብዬም ቀስ ብዬም ጠሯቸው ለይለን ወነሃራ ብዙ ነው የጣሩት ነገር። ፋይናሊ ግን ምን ሆነ? ልጃቸው አልሰለመ። ዩሲ ልጃቸውን አጡ። ምን ይባላል? ያ ቡነየር ከመዓና ሲሉ እንዴት ነብይ ሆነው እኮ ኩፍር ላይ እንደሆነ ያወቁ ከሆነ አይሉትም ነበር። ያስመስል ነበር ልጁ ሙስሊም እንደሆነ እንዳመነ ነበር አክት የሚያደርገው ብለው የሚፈስሩ አሉ። ለዛ ነው ና ከኛ ጋር ለዓሲመ اليوم ሚን አምሪላህ ዛሬ ነው ምንም ማምለጫ የለውም ብለው ያሉት። እንግዲህ ያን ያህል የጣሩ ነብይ ሆነው ማለት እንደ ልጅ የማይቀራ የማይሰግድ ዝርክርክ የሆነ አይደለም ማለት የተፈጠርኩት ሩሄ ለጀነት ለአኺራ ተብዬ ነው አስለን የተፈጠርኩት አይደል? ያንን መክሰር የበለጠ ኪሳራ አይደለም አሁን ለምን ከስረው ረባሽ ልጅ ተበጥባጭ ወይ ምናምን ሚለው ይሄ በጣም ትልቅ ኪሳራ ነው። አኺራ ላይ የማይገናኝ ቤተሰብ ማፍራት ማለት ነው። በተቃራኒው ደግሞ የነብዩ ኢብራሂም አለይሂ ሰላም ታሪክ እንየው። እርሳቸው አንድ ሆነው የዳዕዋቸው ታሪክ አልተጠቀሰም ባይዘው ቁርአን ላይ እኔ እስከሚገባኝ ድረስ የቤተሰብ ታሪካቸው በልጅነታቸው ያሳለፉት ራሳቸው ይፈክሩ የነበረው ፀሐይ ነው ጌታ ጨረቃ ነው ጌታ ይሄ የነበራቸው ነገር ከጣዖቶቹ ጋር ያወሩት እንጂ ምን ያህል ሰው ሰለመላቸው ህዝባቸውን በምን መልኩ ዳዕዋ አደረጉ የሚለው ነገር እኔ እንግዲህ ካልተሳሳትኩኝ ታርሙኛላችሁ የለም። ከምን አይነት ሰው ነው እኒህ ነብይ ኸሊሉላህ የተባሉ ነብይ ማለት ነው። ኡማ የተባሉ በግለሰብ ደረጃ ካነ ኡመተን የተባሉ የአበል አንቢያም የተባሉ ሰውዬ አባታቸው ማን ነበር? አደር ሆኖ የጣዖት አምላኪ ሆኖ ሐላፊም ሆኖ ማለት ሻጭ ነበር አይደል? እየቀረጸ እንደው ከየት አመጡት? ያንን የመሰለ ጥንካሬ ያንን የመሰለ ኢማን ከየት አመጡት? አፍተሮል በእኔ ምክንያት አላህ የሆነ ሩህ ከሰውነት ጋር አላብሶ ያመጣል እንጂ እኔ ሙሉ ለሙሉ የሌለኝን እኔ መወሰን የማልችለውን ሌላ ኢንዲፔንደንት የሆነ ፍጡር ነው ሰው ማለት። ልጆቻችን ማለት እንደዚህ ናቸው። ልጅ እያሉ እኔ ላይ አማና ናቸው። ከዛ በተረፈ ግን የአላህ ናቸው። ሲጀመርም የአላህ ናቸው። ለትንሽ ጊዜ ኃላፊነቱን ወስጄ እንከባከባቸዋለሁ። ስለዚህ ኢንዲፔንደንት ናቸው ማሰብ ያለብን። ሌላውን ደግሞ ታሪክ ነብዩላህ ያዕቁብ አለይሂ ሰላም 12 ልጆች ነበሯቸው አይደል እንዴ? ከዛስ ተመሳሳይ የሆነ የፓረንቲንግ ስታይል ነብይ ናቸው። 12 ወንድ ልጆች ናቸው። ሁለቱ በጥሩ የሚነሱ ነብይም የሆነ ነብዩላህ ዩሱፍ አለይሂ ሰላም፣ ሌሎቹ አስሮቹ ወንድማቸውን የነብይ ልጅ ሆነው ወንድማቸውን ሊገድሉ ያሲሩ ማለት ነው። እሺ ኢንዲፔንደንት ፍጡር ናቸው የሚለውን ካላሰብን እናትየው ሷሊህ ልጆቹ ማይሆኑ ወይ ልጆቹ ሷሊህ ወላጆቹ ሌላ የመሆን እድሉ አለ ነው። እኔ ይሄንን ነው የደረስኩበት ነገር። ሲቀጥል ደግሞ ሌላው መረዳት ያለብን ብዬ ማስበው ለምሳሌ እኔ ነኝ አይደል? ለምሳሌ ስልጣና ሰጣለሁ ምናምን ልጄን አይተህ እኔ የኔን እንትን ጀጅ ልታረግ አትችልም። ልጄም ደግሞ በምን ያህል እስከ ምን እድሜው ነው ጀጅ የሚደረገው? ዛሬ ረባሽ፣ ዛሬ ማይሰግድ፣ ዛሬ ጋጦጥ ሊሆን ይችላል። አላበቃም እኮ ህይወቱ አለ። እድገቱ ገና ነው። ገብቷል? ኢነመል አዕማሉ ቢልኸዋቲም ነው እኔ ማምንበት። ከዛ ደግሞ በአኺራ ነው ዲፋይን እንደ ሙስሊም ተስማምተናል አይደል? በአኺራ ምነናል። ዱንያዬ አኺራዬን ልሰራበት ነው የተወለድኩት የኖርኩት።
መጨረሻ ስራ ያምሮ የአኺራ የተስተካከለ ከሆነ ዛሬ ላይ ረባሽ ሞኔ በጥባጭ ሞኔ ምን መሆኔ አይደለም እኔን ዲፋይን የሚያደርገኝ ማለት ነው። ኢንደ ሎንግ ራን አንዳንዴ የሆነ ጀጅመንታል መሆኑም ትክክል አይደለም። ለምሳሌ እናትየው በጣም ማሻአላህ ሆና ልጆቹ ጋር ጦጥ ሊሆኑ ይችላሉ። والله ከባድ ነው። ሰው ጀጅመንታል ነው። እንዴት እሷ ምናምን እሷ እንደዚህ ወይ ምናምን እንላለን። የኔም ልጆች እኮ ገና ኖረው አልጨረሱ ምን እንደሚሆኑ አላውቅም። የሷ ልጆችም ህይወታቸውን አልጨረሱም ምን እንደሚሆኑ አናውቅምና እንዲ ኤግዛክትሊ እንዲ ይሄ ማለት ይሄ ነው ብለን ለማለት የሚከብድ ነገር ነው ብዬ አስባለሁ። በገባይ ልክ ማለት ነው። በጣም ደስ ይላል። እናመሰግናለን እህት ጀሚላ። የተወዳችሁ ታዳሚያን የነበረን ፍሬያማ ቆይታ በጣም በርካታ ወላጆች እንግዲህ በተረዱት ልክ የሚተገብሩት የሚኖሩት እንደሚሆን ተስፋ እናደርጋለን። አዳዲስ የህይወት ልምዶች ተሰምተዋል። ቤተሰብ መምራት፣ ልጆችን ማሳደግ፣ ኃላፊነትን መወጣት ቀላል ነገር አይደለም። እንደ ቀላል አናስበው። ይሄ በጣም ትልቅ አማና ነው እኛ ጋር ያለ። ስለዚህ እያንዳንዱ እንቅስቃሴያችን ልጆች ጋር ሲሄድ ያው ኮፒ ፔስት የሚደረግ ነው። ልጆች የሚያዩት ምንናገረውን አይደለም ምን ተገብረውን ነው የሚሉ ሀሳቦች ተነስተዋል። ንጽጽር ላይም እንደዚሁ ሰፋ ያሉ ጉዳዮችን ለማንሳት ስንሞክር ነበር። እንግዲህ በእርግጠኝነት ብዙዎቻችሁ በርካታ ሀሳቦችን ቁም ነገሮችን ወስዳችሁበታል። ከዚህም የበለጠ ሀሳብ ብናነሳ በወደድን፣ ነገር ግን ጊዜ ይገድበናል። ከዚህ በኋላ በሚኖረን ቆይታ ደግሞ ኡስታዛችን ኡስታዝ አብዱልገፋር ሸሪፍ ተርቢያን እንግዲህ የተርቢያ ዋዜማ ብሎ የሚያነሳው ስርዓት አለ። ከዛ ጀምሮ ከቅድመ ጋብቻ ጀምሮ የተርቢያ ስርዓት ምን እንደሚመስል በተፋሲል ወይም በዝርዝር የሚያይበት ፕሮግራም ይኖረዋል። በምዕራፍ 2 ነው ከእንግዶቻችን ጋር የነበረን ቆይታ እስካሁን ነበር የሚመስለው። አላህ Subhanahu Wa Ta'ala እንግዲህ ወላጆች በመታሰቡት ምንወጣው ምንወርደው ጧት ወተን ማታ ምንገባው በዚህ ሁሉ ትርምስ ውስጥ መውደቅ መነሳት ውስጥ ለልጆቻችን የተሻለ ነገን መፍጠር ነው። ለልጆቻችን ብሩህ ነገን ለማስገኘት ነው የሁሉ ጥረታችን። ነገር ግን አንዳንድ ጊዜ ቀደም ሲል ሲነሳ እንደነበረው ነቢያት ቤት ውስጥ የሚፈጠሩ ነገሮች አሉና ተውፊቅ ከአላህ መለመን አላህ ነገሮችን ኸይርም ገርም እንዲያደርግልን ጥረታችን ብቻ ሳይሆን የሱ መገዛት ሲታከልበት በጣም ምርጥ የሚባል ቤተሰብ እንደምንመሰርት ማስታወስ ጠቃሚ ነው። እንግዲህ አላህ Subhanahu Wa Ta'ala ቤታችንን ልጆቻችንን ይባርክልን፣ ቤተሰባችንን ከራሱ አልፎ ለሀገር ለወገን የሚጠቅም አይነት ዙሪያ የሚፈጠርበት ያደርግልን። ለነበረን ቆይታ እጅግ በጣም አመሰግናለሁ። ውድ ታዳሚያን ለጊዜያችሁ አላህ ያክብርልን። እናንተም ውድ ተመልካቾች አብራችሁን ስለቆያችሁ በጣም አመሰግናለሁ። ፕሮግራሙን በመምራት መሐመድ ፈረጃ አብራችሁ ነበርኩኝ። ሳምንት ከኡስታዝ አብዱልገፋር ሸሪፍ ጋር እዚሁ ቁጭ ብለን ተርቢያን ከአሊፍ እንጀምራለን። ማስታወሻ ይዛችሁ ተከታተሉን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።